ሕፃን ልጅም ይሄንንስ ይፈርዳል። በሀገር ላይ ቀልዳችሁ፣ በሃይማኖት ላይ ቀልዳችሁ፣ በትውልድ ላይ ቀልዳችሁ ምንም መግቢያ የላችሁ። እናንተ ደጋፊ እኔ የሚቆጨኝ እናንተ ደጋፊ ማግኘታችሁ ነው። እናንተን የሚከላከል እኛን የሚያሸማቅቅ ቄሱ ፖለቲካ ውስጥ ገቡ እያለ የሚያሸማቅቅ የመሀይም ጠረቅም መሰብሰባችሁ ደጋፊ አንድ እንኳን ማግኘታችሁ። እኔ ብልጽግና አንድ ደጋፊ ማግኘቱ ራሱ ይገርመኛል። የሚሰርቀው አብሮ ሌባው ምናምን ተውት፣ ምንም የማያገኝ ግን የሚደግፍ መገኘቱ ይገርመኛል። በተለይ ኦርቶዶክስ ሆኖ ሃይማኖት ኖሮት ማለት ነው። በነገራችን ላይ አብይ አህመድ ጴንጤ አይደለም፣ ፓጋን ነው፣ እምነት የለውም በታምር። ልብ አድርጉ። እኔ ኦርቶዶክስ ካህን ነኝ። ኦርቶዶክሳዊ ካህን ሆኜ አራጅ፣ ጨፍጫፍ፣ ገዳይ ብሆን የማሰደበው ሃይማኖቴን ነው ወይንስ እኔም ብቻ ነው? ሃይማኖቴን ነው። የኔ መልከስከስ የኔ ባዶ መሆን እኮ እምነቱን ነው የሚጎዳው። ስለዚህ አብይ አህመድ ጴንጤ ነው ከተባለ በአንድ ወቅት ላይ የጴንጤ አራጅ ገዳይ ነበረ የሚል ታሪክ ነው የሚጻፈው። እኔ ጴንጤ ነው ብዬ አላምንም። ገዳይ ነው፣ ምንም ሃይማኖት የለውም፣ አጭበርባሪ ነው። ሲፈልግ አላሁ አክበር ይላል ሄዶ እዚያ ሙስሊሞች ጋር፣ ሲፈልግ ኢየሱስ ጌታ ነው ይላል። ሲፈልግ እኛ ጋር ይመጣና እንዴ ብሏል እኮ ይሄ ጴንጤ መሳይ ሙስሊም ብሎ የለ እንዴ? ማፈሪያ ምን እንደ እስስት መልኩን እየቀያየረ ነው እንደ ሁኔታው። ሲፈልግ ከዓለም መንግስታት ጋር ውሽ ትዳሩ ኢትዮጵያን የፈታ ሀገርን ያስደፈረ ነውረኛ ነው። ይሄ ፈርዖን ነው። ይሄንን በጣም ነው የምጸየፈው። ይሄንን መንግስት እንዲህ በማለቴ እግዚአብሔር ምስክሬ ነው። ብሞት ገነት እንደምገባ 100% እርግጠኛ ነኝ። እንዲያው ከልቤ ነው የምነግራችሁ። ምክንያቱም እኔ ይሄንን ብዬ ምን ተርፍ አገኛለሁ? ሀገሬ መግባት ነው የቀረብኝ። ቤተሰብ እንዳላይ ሆኛለሁ። እኔ እችላለሁ። ቄስ ሞገሴን መምሰል ደግሞ እችላለሁ። ቅኔ መቀኘት እችላለሁ። እግዚአብሔር ይመስገን። መወድሱን እያንከባለሉ ሺህ ዓመት ንገስ ብለው ምን ችግር አለ? አዲስ አበባ ላይ የምፈልገውን ደብረ አለቃ ሁኜ የምፈልገውን መኪና እየነዳሁ እንኳን መሀይሞች ገብተው ቤተ መንግስት በጋርድ እየሄዱ አይደል እንዴ? ትንሽም ቢሆን ፊደል ቆጥረናል። እድሜ ለነ የኔታ ጉባኤ ቃን አስቆጥረውናል። መወድስ እየተቀኘን የነሱ አማርኛ ግጥም አያተውት በደንብ እያደረግን መጽሐፍ እየጻፍን ምናምን እያሞጋገስን ሺህ ዓመት ንገስ ብንል ደግሞ ቀርቤው ነበር። ታውቃላችሁ ሎስ አንጀለስ ሲመጣ አብሬ ወራት የበላው ሰው ነኝ። አብይ አህመድ ጤነኛ መስሎኝ ማለት ነው። ግን ከአንድ ዓመት በኋላ አብሬው መራመድ አልቻልኩም። ገዳይ ነዋ። ጥሩ ሰው መስሎኝ እኔ ልብ አድርጉ ጴንጤ ስለሆነ ምናምን የሚጠል በጣም እኔ እንደኔ ደጋፊው አልነበረም አብይ አህመድን። እኔ ከኦሮሞዎች አባቶች ጋር ተጣልቻለሁ በሱ ምክንያት። አረ እንደው መጨረሻውን ሰዓት ኢትናዶ ለሰብዘ ወልትራይ ተፈጻሚቱ እያሉኝ በጣም ምን ሆናችሁ ነው ይሄ ሰውዬ ጥሩ ነው እያልኩኝ ማለት ነው ሳጨበጭብለት። እግዚአብሔር ይቅር ይበለኝ። ይቆጨኛል። ያ ቀን ለሱ የወጣሁበት ቀን ይቆጨኛል። አንድ ግጥም ላንብላችሁ ባይዘው ወይ ግጥም ላንብላችሁና ልጨርስ። ሌላ ሰው ላስገባ። ግጥም ማስገደል ሲጀምር አብይ አህመድን የገጠምኩለትን ግጥም ላንብላችሁ። በነገራችን ላይ ያው ዝነኛ ግጥም ነው እና አይታችሁት ይሆናል ብዬ አስባለሁ። ብዙ ሰው አይቶታል። እንዲህ ይላል። ልክ ተከተልኩና ሰዎችን 2019 ነው ይሄ ግጥም 2019 ዓመተ ምህረት ላይ ነው። ኦልሞስት ከ6 ዓመት በፊት ማለት ነው። እንዲህ ይላል። መግደል መሸነፍ ነው ርዕሱ ነው። መግደል መሸነፍ ነው ብለህ አልነበረ? ማሰር መሸነፍ ነው ብለህ አልነበረ? አርሎ ሽንፈት ነው ብለህ አልነበረ? ምን ነው ያልከው ሳይሆን ብሂል ሆኖ ቀረ። ያው መግደል መሸነፍ ነው ብሎን አልነበረ ሰውየው? ጻድቁ ከኃጥ አብሮ ተደመረ፣ ደጉ ከሴረኛው አብሮ ተደመረ። ፍትህን በማጓደል ሁሉም ተባበረ። ቃል ስጋ ሳይሆን መንፈስ ሆኖ ቀረ። ጽድቅ ከአመፅ ጋር ምን መደመር አለው? ብርሃን ከጨለማ ምንስ ህብረት አለው?
ክርስቶስ ከቤልሆር ምን መስማማት አለው? አማኝ ከማያምን ምንስ ክፍል አለው? ነገሩ የቀረው ሁሉም ሲደመር ነው። እባክህ ልምከርህ፣ በቀኝ ተቀመጥ። ምንም መንግስት ብትሆን ከሾመህ አትበልጥ። ንግግር በተግባር እውነት የሚሆነው ከእውነተኛው ንጉሥ መማር ሲቀድም ነው። እውነተኛው ዳኛ መሐሪ ቢሆንም፣ እውነተኛው ንጉሥ ይቅር ባይ ቢሆንም፣ እውነተኛው ዳኛ መሐሪ ቢሆንም፣ እውነተኛው ንጉሥ ይቅር ባይ ቢሆንም ንስሐ ያልገባን ፈጽሞ አይምርም፣ ኃጥኡን ከጻድቅ ጋር አብሮ አይደምርም። ሁሉን የፈጠረ ፈጣሪ ቢሆንም፣ የሁላችን አባት ርኅሩህ ቢሆንም፣ እውነተኛ ፍርድን ጽድቅን ለመፈጸም ገነትን ሲያዘጋጅ ሲኦልን አልረሳም። ስለ ብልጥግናው ባለጠጋውን ፈጽሞ አያፍረውም ፍትህን ለማስፈን። ስለ ድህነቱ ምስኪን ድሃውን ከቶ አይራራለትም አዛብቶ ፍርዱን። እናማ ወዳጅ አንተ ታናሽ መንጋ እባክህ አድምጠኝ፣ ቁጭ በል እናውጋ። ለመሆን ከፈለክ እውነተኛ መሪ ህዝብ መሪነትን ተማር ከፈጣሪ። እባክህ ልምከርህ፣ ቁጭ በል ከኔ ጋራ። መልካሙን እያሰርክ ክፉን አትፍራ። ፍትክን ሳታዛባ ለማንም ሳትራራ ገልጠህ እስኪያሳየኝ ቃልህን በስራ። ባለቤት እንዳለው ህዝብህን አትርሳ። ነገ ተጠያቂ መሆንክን አትርሳ። አርሎ ይቅርብህ አትበል ለመገርሳ። ሁሉን የኔ ለሚል ለወገን አትሳሳ። ላለው ይጨመራል የሚለውን እርሳ። ምንም ለሌለውም ሚዛንህን አንሳ ነው የሚለው እና መግደል መሸነፍ ነው አለን። ገዳይ ሆኖ ግን ተሸናፊ ሆኖ አየነው። ስንሞት ኢትዮጵያ፣ ስንኖር ኢትዮጵያዊ ያለን ደማችንን ካፈር ጋር እየደባለቀ በደማችን ላይ ቤተ መንግስት መስራት ጀመረ። ስለዚህ ለዚህ መንግስት ኢትዮጵያ በንጹሃን ደም እንደ ግብጾች ፒራሚድ፣ በእስራኤላውያን ደም በነ ራሔል ልጆች አብሮ የወለደችው ራሔል ልጆቿን ከጭቃ ጋር ደባልቃ እንድታወቃ የሰው ደም ህንፃ ያጸናል የሚል ጥቅስ ይዞ በድሆቹ ቤት ላይ፣ በህዝቡ እንባ ላይ፣ መከራ ላይ፣ ስቃይ ላይ፣ በእናቶቻችን መታረድ ላይ፣ በህፃናቶቹ እንባ ንጹሃን ደም እያፈሰሰ ቤተ መንግስት የሚሰራ ሰው በተኛበት አንድ ቀን ይሄዳል፣ እናም ገሃነም ይገባል። እኛ ግን ከእውነት ጋር እንተባበር። ምሕረቱ አይለየን፣ ቸርነቱ አይለየን፣ በጎነቱ አይለየን። ወስብሐት ለእግዚአብሔር። ቆየን። ጥያቄ ያለው ሰው መግባት ይችላል። የፈራ ይመለስ። የሚፈራ ሰው አይግባ። አትግቡ። የምትፈሩ ሰዎች ከኔ ጋር መታየት የምትፈሩ ሰዎች ካላችሁ አትግቡ። ደፋር ብቻ ይምጣ። መሞገት የሚፈልግ ራሱ ኧረ ትክክል አይደሉም የሚለኝ ሰው ካለ መምጣት ይችላል። መሞገት የሚችል ሰው የሚሞግተኝ ብቻ ነው የሚገባው። አንበሳው ነው የመጣው። ማን እንደ እግዚአብሔር። እሺ ሰላም ለእርሱ ይሁን። እንዴት ነዎት? እንዴ ድምጼ አይሰማም ነበር? ይሰማ ነበር። በነገራችን ላይ ቆይ እስኪ ይሰማል፣ በደንብ ይሰማል። ኦኬ፣ እዚህ ላይ ቀንሾ ስለነበረ ነው። ጤና ይስጥልኝ። እግዚአብሔር ይፍታ። እግዚአብሔር ይባርክ። እኔ እንኳን ያው የታሰሩትን ልፍታቸው። እሺ ኦርቶዶክስ አይደለሁም፣ ግን በጣም ነው የምወዶት ማከብሮት እና ባሉት ሀሳብም እስማማለሁ። አገርን ትወዳለህ ማለት ነው። ጤነኛ ወይም ጤነኛ ሙስሊም ነህ ማለት ነው። አየህ፣ ጤነኛ ጴንጤ ነኝ። በቃ ያብዛልን። ጤነኞ ጴንጤዎችን ያብዛ መድኃኒዓለም። ለሀገር የሚጠቅሙ ለወገን የሚጠቅሙ ለህዝባቸው የሚያስቡ ስለ ህዝባቸው የሚጨነቁ ጤነኞችን ያብዛልን። የእውነት ጤነኛ
ጤነኛ ሙስሊም እንፈልጋለን። ምክንያቱም እንደ ሀገር የምንኖረው በጋራ ስለሆነ ከኛ ስለሆነ ማህበረሰቡ ጤነኛ እምነት ያላቸው ሰዎች ሲመጡ ትምህርት ቤት ሲሄዱ የጋራ እሴት ይኖረናል፣ መተሳሰብ ይኖረናል፣ ፍቅር ይኖረናል። ልክ አሜሪካ ምድር አሁን አብዛኛው ጴንጤ ነው። ስለዚህ ጤናማ የሆነ ህይወት ነው የምንኖረው። ጤናማዎችን እግዚአብሔር ያብዛ። እምነት ደግሞ ሌላ ነገር ነው እና አመሰግናለሁኝ። እንዳንተ ያሉን ሰዎችን ደግሞ ማግኘት ደስ ይላል። ማርያምን በጣም ነው የምወደውት ማከብሮት ቀሲስ ሚዛናዊ ሰው ነዎት። በጣም ደስ ይላል። ስለ ግፉዓን እንደዚህ የሚጮህ ሰው በጣም ያስፈልጋል። ምንም ጥያቄ የለውም። በነገራችን ላይ እኔ ተመችቶኝ የምኖር ሰው ነኝ። በጣም በዚህ ወጣትነት አም ሰክሰስፉል በህይወቴ ውስጥ ስኬታማ ነኝ። በጣም ከበረንዳ የተነሳው ሰው ነኝ። አዲስ አበባ ላይ ብዙ መከራ ተሰቃይቼ ተምሬ በቤተ ክርስቲያን ውስጥ ስራ ይዤ ተቀጥሬ ጥሩ ህይወት ኖር የነበር እዚህም ሀገር በጣም ደልቶኝ የምኖር ሰው ነኝ። ሰው ምንም ማጥቻ አይደለም የምጮኸው። ባይዞ ይሄንን መገንዘብ የሚያቅተው ሰው ካለ በጣም አዝናለሁ። የእውነቴን ነው። ተመችቶኝ ነው የምኖረው። እኔ በጣም ቆቤ ክህነት የራሱ የሚያስከብረኝ ሰው ነኝ እና የማወራው የኔ መራብ፣ የኔ መልበስ፣ የኔ ማጌጥ፣ ቆንጆ ቤት አለኝ። የምኖረው ህይወት ምቾት አልሰጠኝም። በቃ ሰው ማህበረሰቡ ሲጠግብልህ፣ ሀገር ሲጠግብ፣ ህብረተሰቡ ሲጠግብ፣ እናት አባት፣ እህት፣ ወንድም፣ ጎረቤት እፎይ ሲል ነው አንተ እኮ እረፍት የሚኖር። አንተ ህዝቡን ሁሉ ያንጫጫህ አንተ እንደ አህያ እኔ ከሞት ሳርዶ አይበቀል ይባል አይባል እና የእውነት ነው እና የሀገር ጉዳይ ያገባናል። አባቶቻችን የሞቱት ለሀገራቸው ነው እና እሱን አስገድሎ ስንት ሚስት እያለው ቤርሳቤህን ቀመው እና ዳዊት መዝሙር 50 የጸለየው ጸሎት ናታን ከወቀሰው በኋላ ነው። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ኃጢአቴ አትክፈለኝ፣ አንተ አደረግኩኝ እያለ የጸለየው ዳዊት ንስሐ የገባው። በነገራችን ላይ የሚደፍሩ ካህናት፣ አገልጋዮቹ፣ መምህራን ለገፊዎች መዳኛቸው ናቸው። አየህ አሁን ነብዩ ናታን ዳዊት ነው የጠቀመው። በጣም እና ባለፈው አሁን ቄሱ ከዛ እንደው ዋልወሆን ኩላ ጠባቢው እኔ ያው ድሮ ትንሽ ሞክሬ ነበረ ቀሲስ። እሺ ትንሽ ይገባኛል የሚያሉት ነገር ሰርቼበታለሁ። ባይዞ የሱ ቲክቶክ ላይ እና 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 ቀኙ የተባለ ወልድ ነው። ዋልወ ሁልቅ ለጥበቢው ማለት ለጥበቡ መስፈርት የለውም የተባለ ጥበቡ መንፈስ ቅዱስ ነው እና ይህንን ወስዶ ገጭ አረገለት ለሰውየው ማለት ገጠመ ብሎ። ቄስ ሞገሴ እንደዚህ ናቸው። እነ ቄስ ሞገሴ የዘመናችን ቄስ ሞገሴዎች በጣም እና የእሱ ትክክል ነው። ኢቨን እኔ አሁን እሱ የፕሮቴስታንት ቤት ገብተው በተለይ የመጀመሪያ ጊዜ የገቡ ጊዜ እነ ኤርሚያስ ጋር እንደዛ በቃ እንትን ሲያደርጉት ደስተኛ አልነበርኩም። በጣም ነው ያዘንኩት። ማለት በቃ ሲያዋክቦት የሚገባውን ክብር በሀሳብ መለያየት አንድ ነገር ነው፣ ግን በቃ በሚገባውት ክብር አክብረው መነጋገር እየተገባ በቃ እንደው ሰውን ማቅለል እንደዚህ አይነት ነገር በጣም ነበረ ደስ ያላለኝ። ጥሩ ስሜት አልነበረኝም እንደዛ ሲያደርጉ። በቃ ማክበር ያለብንን ማክበር አለብንና እንዳልኩት ደግሞ እኔም ትንሽ ዲቁና ነገር እንደዚህ እንትን ብዬ ነበር፣ ቤተ ክህነት ትንሽ ሞካክሬ ነበር እና በቃ በጣም ውስጤ አዘነ በጣም እና እንደውም ያኔ ፎሎ አድርጌዎት
በውስጡ ሁሉ ልጽፍልዎት ነበር እኔ ራሴ ማለት ነው። ምክንያቱም ክብር ሰጥቶ ከማያወራ ሰው ጋር ማውራት አያስፈልግም። በትክክል እና በጣም ነው ሀሳብ አለመግባባት ሌላ ነገር ነው። ያ እውነት ነው። በጣም ነው እናመሰግናለሁ ቀሲስ። ቴንኪው ማን እግዚአብሔር በጣም ነው የማመሰግነው። ቴንኪው እንዳንተ ያሉ ሞራል ህሊና ያላቸው ሰዎች አየህ፣ እንደዚህ ጤነኛ የሆነ ሚዛናዊ የሆነ አእምሮ ያላቸው ሰዎች ለሀገር ይጠቅማሉ፣ ለህዝብ ለወገን። እኔ ጥሩ ነገር አይቼብሃለሁ በውስጥህ። እንደዚህ ነው እንደው ሰው በሰው ደም ላይ የሚቆምር ሰው ጋር እኔ ይቅርታ አድርግልኝና የሆነ መተህ እንደው እንትን ብትለኝ ውስጤ በጣም ልሞግትህ ነበረ፣ ግን ያው እንኳን ልሞግትህ አቶሪያለሁ። አመሰግናለሁ። ይቀጥሉ፣ ይበርቱ። በእውነት ከእውነት ጎን መቆም አያሳፍርም። ሰው ያልፋል። አብይ አህመድ ይሄዳል፣ ያልፋል። እንዳለፉት 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 ግቡ። ጥያቄ ያላችሁ ሰዎች፣ መሞገት የምትፈልጉ ሰዎች መግባት ትችላላችሁ። ቶሎ ግቡ። ቶሎ በሉ። ቆቤን ሳላረግ አላስለመድኩምና። እሺ ሶሪ። የፈራ ይመለስ ከገላር ተራራ። እሺ አይ መግባት ይከብዳችኋል መሰለኝ። አይ ቲንክ ሰው ፈርታችኋል። እሺ ይቅርባችሁ። ዛሬ አላስገባችሁ። እዴ መሞገት የምትፈልጉ አንድ ቁጥር መሞገት ብቻ አንድ ቁጥር እስቲ በቁጥር ጻፉልኝ። መሞገት የምትፈልጉ ሰዎች ባልኩት እስካሁን ባልኩት ትክክለኛ እንደው በተለይ ከፖለቲካ ጋር ማለት ከሀገር ጉዳይ ጋር ያወራሁትን እንዴት ቄሱ ነው እንደዚህ ጉዳይ የምትሉ ሰዎች ካላችሁ ላስገባችሁ። እሺ እስኪ የፈለጋችሁትን ልጠይቁ ይችላላችሁ። ላስገባ። እሺ ሪኩዌስት ኦኬ። ማን ነበረ? ቆይ አይ በብዕር ስም የሚመጣ ሰው አላስገባም። ብዕር ስምማ አላስገባም። የብዕር ስም የፈሪ እንትን ነው ይሄ ካድሬ ነው በእንትን የሚመጣው። በብዕር ስም አልቀበልም። እውነተኛ ሰው ነው የምቀበለው። ማለት ተገልጦ መሞገት የሚችል ሰው ነው። እሺ ኦኬ። እሺ ጆል አስገባ እስኪ። ሙገሳ ምናምን አልፈልግም። መሞገት የሚፈልግ ሰው ብቻ ነው እኔ ማስገባት የምፈልገው። እሺ ጆ ሰላም አባታችን ይባርኩኝ። ይፍቱኝ። እግዚአብሔር ይፍታ። እግዚአብሔር ይባርክ። ጥያቄ አስተያየት? እኔ ጥያቄ አለኝ። እኔ የብልጽግና ደጋፊ ነኝ እና ዋው አሪፍ ነው። በቃ ጥሩ እናወራለን። እሺ ቆይ እንደው ያስገባቱን ሰየ ማስወረድ ነበረብኝ። ኦኬ አንተ ንስሐ ሳላስገባህ አትወርድም ከዚህ። እሺ ቀጥል። ኦርቶዶክስ ነህ እምነትህ? ኦርቶዶክስ ነኝ። ዙማረን ነግሩት። እሺ ቀጥል። እሺ እና እኔ የምለውት ፖለቲካውን የሚነግሩ ብዙ ዩቲዩቦች፣ ብዙ ቴሌቪዥን ጣቢያዎች አሉ እና እርሶ የእግዚአብሔርን ቃል ቢያስተምሩን ብዬ አምናለሁ። እስኪ አሁን ከተናገርኩት ቆይ ቃል በቃል ነው። አሁን ከተናገርኩት የእግዚአብሔር ቃል ያልሆነ ፖለቲካ የሆነ አንድ ቃል ያው ስለ ምድራዊነትና ስለ ብልጽግና ማውራቶት በጣም አክብሬ ነው የማወራው። እውነቴን ነው። እንደው ብልጽግናን ደግፎ የሚሞግተኝ ሰው ካገኘሁኝ እልልል ነው የምለው እኔ። ኦኬ ስለ ምድራዊ ነገር ማውራት ካህን አይችልም ነው የምትለኝ? ስለ ሰማዩ ቢያወሩ ነው የሚሻለው። ይሻላል። ስለ ምድራዊውስ? ምድር ላይ እኮ ነው የምኖረው እኔ። እርሶማ ምድር ላይ ነው የምንኖረው። ስለዚህ ቤተክርስቲያን በምድር ላይ አለች አይደለ? ኦኬ መንግስት የሚባለው ከየት የመጣ ነው? መንግስት የሚባለው ከየት ነው የመጣው?
መንግስት የእግዚአብሔር መንግስት ነው። ያው ቆይ አይ የእግዚአብሔር መንግስት ማውራ ስለና አብይ አህመድ ነው። ከየት ነው የሚመጡት እዚህ መንግስታት የሚባሉት ብልጽግና ውስጥ ያሉ? አንተ ራስህ ይኸው ኦርቶዶክስ ነህ አይደለ? አዎ። ስለዚህ አንተ ኦርቶዶክስ ሆነህ ሰው ብትገል አትግደል ብዬ ልሰብክህ ይገባኛል አይገባኝም? መንግስት ከሆነ እኮ ያው ህግና ስርዓትን ማክበር አለበት፣ ማስከበር አለበት። ያው በሱ በራሱ መንገድ ማለት ነው። ሰው መግደል የመንግስት ፈቃድ ተሰጥቷል ሰው እንዲገል? ሚኒሊክ ሰው አልገደለም። ቤተክርስቲያኖች ስለ ሚኒሊክ አለ ማውራ። እኔ ስለ ሚኒሊክ ምን አቅላለሁ? እኔ ከመቶ ዓመት በፊት ስለሆነ ቆይ ማንኛውም ሰው ቆይ እንደዚህ ጋር መሄድ የለም። ማንኛውም ሰው ከገደለ ነው፣ ምንም ጽድቅ አይሆንም። ቅዳሴ ላይ ታዲያ ስለ አብይ አህመድ ነው የምናወራው። ቆይ ስለ ምኒልክ አታወራኝ። ምንድነው አባትህ ማን ነው ሲባል ፈረስ አጎቴ ነው እንዳለ ሰውዬ እንድታወራ አልፈልግም። ስለ ምኒልክ ምናምን ምኒልክ የኔ መንግስት አይደለም። በቃ የለም ምኒልክ አሁን ገነት ይግባ ሲኦል ይግባ እማቀው ነገር የለኝም። ምክንያቱም ለምኒልክ ኦልሬዲ ስለሄደ ለእጁ የሚከፍል አምላክ ስላለው በሞተ ሰው ላይ እኔ ምንም ማውራት አልፈልግም። የሞተ ሰው ሞቷል። በቃ እንኳን አይደለም ስለ ምኒልክ ስለ መለስ ዜናዊ ብታወራኝ አልሰማህም። አሁን መሬት ላይ ስላለው ነው። ስለዚህ ከሞተ ታዲያ ለምን ቅዳሴ ላይ ታዲያ አታስቀይስ። ይኸውልህ አንተ የቀኔ ተማሪ ነኝ። እሺ እኔን ማስቀየስ አይቻልም። አታስቀይስ። አንተ ኦርቶዶክስ ነህ። ሰው ብትገል አትግደል ብዬ መስበክ አለብኝ የለብኝም? አንተን አለቦት ምንድነው መጽሐፍ ቅዱሱን ቃል ለእኔ ማስተማር አለቦት። ነጻ ፈቃድ እግዚአብሔር ስለሰጠኝ የራሴ ነጻ ፈቃድ ደግሞ አለኝ። በጣም ጥሩ ኖ ነጻ ፈቃድ ሰውን የመግደል ነጻ ፈቃድ ኦርቶዶክሳዊ ሆነ ሰው የመግደል መብት የለህም። ኦኬ የለህም። ሰው የመግደል መብት የለህም ኦርቶዶክሳዊ ሆነህ። ኦኬ ስለዚህ አትግደል እልሃለሁ። ጠቅላይ ሚኒስትር ብትሆን አትግደል ብዬ የመስበክ መብት አለኝ የለኝም? አንተ ላይ መስበክ ይችላሉ። ታዲያ እኔ እኮ ስብከት ነው አትግደል እኮ ነው የምለው እንጂ እኔ መች ገደልኩት? አብይ አህመድን ግደሉት አላልኩኝም። እኔ መግደል አለ። ለምን አሜሪካ ቁጭ ብለው እንደዛ ከሚሉ እንደ አቡነ ጴጥሮስ መጥተው ለምን እንደዛ ይሉ? ለምን እንደዛ ይሉ? አላወቀኝ ማለት ነው። አገር ቤት ነው መቃወም። ቆይ ይኸው ላታቀኝም። አንድ ብዙ ሰዎች እንደዚህ ይሉኛል ብዙን ጊዜ አገር ቤት ምን እዛ ሁኜ ነው መቃወም የጀመርኩት። ባይዘይ በፍጹም አልነበሩም። በዛው ነውማ ደጋፊ ነበሩ። ኖ ሊስን ጽሁፍ ላመጣልህ እችላለሁ። ዛሀበሻ ላይ ምናምን የተጻፈ ኢሬቻ ላይ ነው ኢህአዴግ ሰው ሲረሽን መቃወም የጀመርኩት እዚያ ኢሬቻ ላይ ነው። ኦኬ እኔ አሁን አይደለም መቃወም የጀመርኩት ስለ ብልጽግና ምናምን። ብልጽግና ሲመጣ እንደውም ደጋፊ ነበርኩኝ እኔ። ምክንያቱም የኢህአዴግ መንግስት በጣም ጨቋኝ ስለነበረ አማሮን ስለነበረ ህዝብ ሲገል ስለነበረ ተቃውሞ ያለው ያን ጊዜ። ኦኬ ብልጽግና ሲመጣ እንደውም በቃ ኢትዮጵያ ልታርፍ ነው ብዬ ደስ ብሎኝ ነበር። ሶ ብልጽግና መግደል ሲጀምር ነው የተቃወምኩት። ሶ በሬት ላይ ነው የምንወራው ባድርግ። ብልጽግና ማለት ቤተክርስቲያን የሚያወድም ነው፣ የድሆችን ቤት የሚያፈርስ ነው። ብልጽግና ማለት ትግራይ ክልል ብቻ 1 ሚሊዮን ሰው ገድሏል። አማራ ክልል ከግማሽ በላይ ይሆናል። አሁንም አማራ ክልል ላይ እየገደለ ነው። ኦሮሚያ ክልል ላይ ከዴዋን ጀምሮ ከነጃላ ማሮ ጋር እየተዋጋ ህዝቡን እየገደለ ነው ያለው። አንተ የምትደግፈው መንግስት ሶማሌ ክልል ላይ 10 ምናምን አብያተ ክርስቲያኖች አቃጥለዋል። እርሱ አሁን እንደዛ አሜሪካ ሆነው ስላወሩ ይሄንን ስላሉ አሁን የምሰማው የማውቀው በዩቲዩብ በቴሌቪዥን የማውቀው ነው። ይሄንን ስለተናገሩ ምን ይቀይራሉ? በጣም አሪፍ። አዲስ አበባ ኢትዮጵያኑና እንደ አቡነ ጴጥሮስ መስዋዕት ይሁኑና እኛ እርሶን ደግሞ እንከተል። አድምጠኝ። ምን ታመጣለህ ነው? በጣም ጥሩ ነገር ነው። መጮህ ምን ትርጉም አለው ብለህ ነው የሚሉ ቄሶችም አሉ። ባይዘ ኦኬ 3 ነገር መጮህ ጥቅም አለው። 3 ነገር በደንብ ሊስን ኬርፉሊ። መጮህ አንደኛ የምጮኸው ለራሴ ብዬ ነው የምጮኸው። ለምን? ለተበደሉ ባልጮህላቸው በእግዚአብሔር ዘንድ ስለምጠየቅ ነው የምጮኸው። አንደኛው መጽሐፍ ቅዱስ ምን ይላል? ስለዚህ ነገ በዴ ማለት እንዳለብን በእግዚአብሔርን በሰውም ዘንድ ከህሊና ወቀሳ ለመዳን እጮሃለሁ። አንደኛው የምጮህበት ለዚያ ነው። ለምሳሌ አንተ እኔ ተመችቶኝ በጣም ጥሩ ፖዚሽን ላይ ነው ያለሁት ወንድማችን። እኔ የምጮኸው ነገ ለድሆች ባልጮህላቸው የሚጠይቀኝ አምላክ አለ። መጽሐፈ ምሳሌ ምዕራፍ 21 ከቁጥር 13 ላይ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም ይላል። ኦኬ ስለዚህ ነገ ፈጣሪ ድሆች እየጮሁ ነው፣ እያለቀሱ ነው። ራብን አሁን ሜሴንጀር ውስጥ ብትገባ ተራብን እንደዚህ ብር እንደውላኩልን የሚል በጣም ብዙ ሰው ነው ያለው። የዚህ የድሆቹ ጩኸት ያስጮኸኛል ማለት ነው።
አንደኛ የምጮኸው ነገ ዝም ብዬ ዛሬ እንዳልሰማ ዝም ጆሮ ዳባ ልበስ ብዬ ብል ነገ ስጮህ እግዚአብሔር እኔም አልሰማህም ስለሚለኝ ነው። አንደኛ መጮህ ምን ጥቅም አለው ስላልከኝ ነው። ኦኬ። ሁለተኛ ሰዎችን ለማገዝ ነው የምጮኸው። መከራ ሲመጣ መጮህ ተፈጥሯዊ ስለሆነ፣ ለምሳሌ አንድ ሰው ጫካ ውስጥ ምንም ሰው በሌለበት ነብር ቢመጣበት ይጮሃል አይጮህም? ይጮሃል። ለምንድን ነው የሚጮኸው? ያው ራሱን ለማዳንም በፍራቻ ነው። ከምን ነብሩ ሊያድነው ነው የሚጮኸው? ሰው የለም እኮ ሰው ከድንጋጤ ነው። በቃ ተፈጥሯዊ ነው መጮህ። ችግር ሲመጣ መከራ ሲመጣ መጮህ ራሱ እንዲጮህ። አሁን የማይጮሁ ሰዎች አሉ አይደል? መከራ ሲበዛ የሁሉ ሰው ሲሞት የማይጮሁ ሰዎች ደንዝዘዋል፣ ድንጋይ ሆነዋል፣ ህሊናቸው ሽጠውታል። ወደ እግዚአብሔር ቢጮህ አይሻልም? ቆይ ልነግርህ ነው። አሁን በቃ ለፖለቲከኞች ቢተውት ነው። ቆይ ሊስን ኬርፉሊ እያስተማርኩ ነው። መጽሐፍ ቅዱስ ነው የምጠቅስልህ። ዝም ብዬ ሎጂክ ነግሬህ አልሄድም። አሁን ልጠቅስልህ ነው። ለዚህ ራሱ እንዲህ ይላል በመዝሙረ ዳዊት መዝሙር 79 ቁጥር 11 ላይ የእስረኞች ጩኸት ወደፊትህ ይግባ፣ እንደ ክንድህም ታላቅነት ሊገደሉ የተፈረደባቸውን አድን ብሎ ዳዊት ጮኋል። ንጉሥ ሆኖ እኮ ነው። ልብ አድርግ። ምን ብሏል ዳዊት ሲጸልይ ሲጮህ ወደ እግዚአብሔር? ምን ብሎ ነው የጮኸ ዳዊት? ሊገደሉ የተፈረደባቸውን አድን ብሎ ወደ እግዚአብሔር ጮኋል ዳዊት። ስለዚህ እኔም ለተበደሉ ሰዎች፣ ለሚገደሉ ሰዎች፣ ቢገደሉ ድሮን ለሚወረወርባቸው ሰዎች እጮሃለሁ። ሁለተኛ ሌላ ጥቅስ ልስጥህ። መጽሐፍ ቅዱስ ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱትም ጋር አልቅሱ ይላል። እያለቀስኩ ነው ያሁን ያለው ሮሜ ምዕራፍ 12 ቁጥር 15 ላይ። ስለዚህ ከሚደሰቱት ጋር መደሰት፣ ጤነኛ ሰው የሚባለው ከሚያለቅሱት ጋር ደግሞ አብሮ የሚያለቅስ ነው፣ የሚያስተዛዘን። አሁን አንተ ይኸውልህ ህዝቡ እያለቀሰ በሰው ልቅሶ ላይ ሰርግ የምትሰርግ ሰው ነህ። ዘፈን የምትደረድር ሰው ነህ። ፍርዱ እግዚአብሔር ይደርሳል። ችግር የለም። ግን ሊስን ሊጨምርልህ ሌላ ደግሞ ሶስተኛ የምጮህበትን ምክንያት በጩኸት ለውጥ ይመጣል። አንዳንድ ሰዎች ምን ይላሉ መሰለህ? ልክ እንዳንተ ስለ ጮህ ምን ታመጣለህ? ምን ለውጥ ይመጣል ምናምን ይላል። ኖ ጩኸት ለውጥ ያመጣል። ለምሳሌ ኦሪት ዘጸአት ምዕራፍ 3 ቁጥር 9 እስከ 10 ላይ እንዲህ ይላል፣ አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ ይላል። የእስራኤል ልጆች ጩኸት ወደ ምን መጣ? ወደ እኔ። ስለዚህ ስጮህ እግዚአብሔር የኔ ጩኸት ወዴት ነው የሚሄደው? ወደ እግዚአብሔር። በጣም ጥሩ። ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። ምን አልኩኝ ይላል እግዚአብሔር? አየሁ። አሁንም ና ሕዝቤን የእስራኤል ልጆች ከግብፅ ሳወጣ ዘንድ ወደ ፈርዖን እልክሃለሁ ይለዋል። ማን ነው እንዲህ እንደለው? ሙሴን። ልብ አድርግ። አሁን እግዚአብሔር መጀመሪያ ሙሴን በፈርዖን ላይ አምላክ ያደረገው እስራኤላውያን ስለጮሁ ነው። አንዳንዶቹ አንተ እንደምትለው ተስፋ ቆርጠው በቃ ከነዓን እንደሚገቡ ረስተውት ነበረ። ለአብርሃም የተገባው ቃል ኪዳን የአባቶቻቸውን አጽም ሰብስበው እንኳ ግን አይበቃም ተስፋ ቆርጠው እዛው ፒራሚድ ጭቃ መርገጥ እዛው ባሪያ ለመሆን ተስማምቶ የተቀመጡ ነበር። እንዲያውም ሙሴ ወንድሙን ዕብራዊ ሲያግዝ ትናንትና ግብፃዊው እንደገደልክ እኛን ደግሞ እኔን ልትገለኝ ነው ብሎ ወንድሙን ለስደት ሙሴ እንዲሰደድ ያደረገው ነፃነት መውጣት የማይፈልግ የደነዘዘ እርስ በርሱ የሚጋደል ወንድማማቾቹ ነው። ዕብራዊ ሲጣሉ ስለነበረ ነው። ተስፋ ቆርጠው እዛው ግብፅ ለመኖር ወስነው የነበረ የሚጮሁ ሰዎች ግን ነበሩ። የሚያለቅሱ እንደነ ራሔል ያሉ እንባቸውን ወደ ሰማይ የሚረጩ ነበሩ። እግዚአብሔር ደግሞ በዙፋኑ ስላለ ምን አለ? ጩኸታቸው ወደ እኔ ወጣ ይላል። ስለዚህ ስጮህ እግዚአብሔር እንዲሰማኝ ነው የምጮኸው። አየህ፣ በጩኸት ለውጥ ስለሚመጣ ነው። ጩኸት መሪ ያመጣል። የኢያሪኮ ግን በጩኸት ነው የተደረመሰው። ስንጮህ አሁን አንተ እኮ ይኸውልህ ተናደነ የመጣው ተርበድብድሃል። አየኸው፣ ብልጽግና በሚናገረው ነገር ይደነግጣል። ቆይ አሁንም በመዝሙር 34 አባታችን ምን መሰለው አንድ ጨርሻለሁ። ልሰጥህ ነው። አረዘሙብኝ። ለዛ ነው። እሺ ቆይ ልጨርስ ነው። 3 ጥቅሶች ይቻላልስትህ። ሌላው ለምን ይጮሃሉ በጩኸት ለውጥ ይመጣል ወይ ካልከኝ፣ አዎ መዝሙር 34 ቁጥር 6 ላይ ዝንቱ ነዳይ ጸርሐ ወእግዚአብሔር ሰማው። የአድሃ ጮኸ፣ ይሄ ችግረኛ ጮኸ፣ እግዚአብሔር ሰማው ይላል። ከመከራ ሁሉ አዳነው። ስለዚህ መጮህ እግዚአብሔርን እንዲያድነን መጥራት ማለት ነው። እግዚአብሔር ይሰማል። የሚሰማ አምላክ ነው። የእግዚአብሔር ጆሮዎቹ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ያበስለተው። የእግዚአብሔር አይኖች ወደ ጻድቃን ጆሮዎቹም ወደ ልመናቸው። ስለዚህ እግዚአብሔር ይሰማል። ስለዚህ ስጮህ የሚሰማኝ አብይ አህመድ ላይ ይሰማኝ ይችላል፣ እግዚአብሔር ግን ይሰማኛል ነው። ሌላው
በዘጸአት ምዕራፍ 22 ቁጥር 22 እስከ 23 መበለቲቱንና ድሃ አደጎቹን አታስጨንቋቸው፣ ብታስጨንቃቸውና ወደ እኔ ቢጮሁ እኔ ጩኸታቸውን ፈጽሞ እሰማለሁ ይላል። ስለዚህ የሚጮህ ሰው መልስ ያገኛል። ሌላውን ልተውልህ። ስለዚህ ስለ ሶስት ነገር ጮኻለሁ። አንደኛ ለራሴ ብዬ ነገ ስጮህ በተራዬ ሌላ ታዳጊ እንዲመጣልኝ ለክፉ ቀኔ ስንቅ እየሰነኩ ነው። ሁለት ሰው ስለሆንኩኝ ሰው የሆነ ሁሉ ሲያዝን ያዝናል። ተፈጥሮውን የቀየረ ባንዳ ከሆነ ግን በሰዎቹ ደስታ ላይ ሰርግ ሐዘን ድንኳን ይተክላል፣ በሰዎቹ ልቅሶ ላይ ደግሞ ሰርግ ይሰርጋል። እኔ ግን ሰው ስለሆንኩኝ ንጽሐ ጠባዬ ጠብቄ ስለምሄድ ሰው ስለሆንኩኝ እግዚአብሔርን ስለምፈራ ስለ ድሆች እጮሃለሁ። ተፈጥሮዬንም ስላለወጥኩኝ ምንም ሰው ባይኖርም እንኳን መጮህ ሰው ሲራብ ሲቸገር ሲራቆት መጮህ ተፈጥሯዊ ስለሆነ እጮሃለሁ። ሶስተኛ በጩኸት ለውጥ ይመጣል። እግዚአብሔር ወደ እኔ ጩሁ እሰማለሁ ስለሚል ነው። ስለዚህ ወንድማችን ለውጥ እንደሚመጣ አያር መጽሐፍ ቅዱስ እንደሚናገር ጥሩ ነው አስረድተውኛል። ግን በጩኸት ለውጥ ይመጣል አይደል? በጩኸት ለውጥ ይመጣል። አዎ መሬት ላይ እዛው ስቃዩ ቦታ ሆነው ነው እንጂ ሰማይ አይደለም ያለው። አሜሪካ ላይ ቁጭ ብለው በርገር እየበሉ መጮማ ምን ይጠቅማል? ምስኪን ቆይ ይኸውልህ ሙሴ ከግብፅ ተሰዶ ሚዲያም ውስጥ ሄዶም ስለ ህዝቡ ይጮህ ነበረ። ይሄን ታውቃለህ? ከግብፅ ተሰዶ 20 ዓመት በሚዲያም ምድር ላይ ተቀምጧል በግ እየጠበቀ፣ ግን ስለ ህዝቡ ይጮህ ነበረ። ከእግዚአብሔር ጋር ሁልጊዜ ግንኙነት ነበረው። በግ ሲጠብቅ እግዚአብሔር ግብፅ ውስጥ አይደለም እዛ ፈልጎ ይኸው ሚዲያም ሄዶ ነው እግዚአብሔር በሲና በረሃ ላይ በቁጥቋጦ መካከል የተገለጠለት። ስለዚህ እግዚአብሔር ሙሴ ዮሐንስ አፈወርቅ ተሰደው ስለ ህዝባቸው ያለቅሱ ይጮሁ ነበር። እና አትናቴዎስ ተሰደው ያለቅሱ ነበር። ኦኬ ክርስቶስም ተሰዷል። ኦኬ ክርስቶስ ግብፅ ሄዶ እስራኤል ላይ መድኃኒት ሆኖ ተተክሎ በቀራንዮ ላይ ህዝቡን ነፃ እስከሚያወጣ ድረስ ከፈርዖን ሸሽቷል። ስለዚህ ሸሽቶ ማስተማር መጽሐፍ ቅዱሳዊ እንደሆነ ተረዳህ? እስራኤላውያን በባቢሎን ምርኮ ተማርከው ሄዶ ባቢሎን ውስጥ ሆነው የኢየሩሳሌም ቅጥሮችን እነ ነህምያ ተነስተው የሰሩት ከስደት ተመልሰው ነው። እዚያ ውስጥ ሆነው ግን ምን ይሉ ነበረ? ውስተ አፍላገ ባቢሎን እየነበርነ ወበከይነ ሶበ ተዘከርና ለጽዮን፣ በባቢሎን በወንዞች አጠገብ ሆነን መሰንቆቻችንና የመዝሙር መሳሪያዎችን በሃያ ዛፍ ላይ ሰቅለን ባቢሎን እያሰብን እስራኤልን ጽዮንን እያሰብን አለቀስን ብለዋል። ስለዚህ ጽዮን ኢትዮጵያን እያሰብኩ ማልቀሴ በባቢሎን ላይ ሆኜ መጽሐፍ ቅዱሳዊ ያደርገኛል አያደርገኝም? መጽሐፍ ቅዱሳዊ ያደርጎታል። ግን ሁለተኛ እኔ በርገር የበላሁት ሰርቼ ነው። አዎ ትክክል ነው። በርገር እበላለሁ፣ የስ እበላለሁ። ሰርቼ ነው፣ ሰርቄ አይደለም፣ ዘርፌ አይደለም፣ ወይንም ደግሞ ከብልጽግና መንግስት ጋር ተሞዳሙጅ አይደለም። እኔ በርገር የምበላው ላቤን ጠብ አድርጌ ሰርቼ ነው። የሰራ ይብላ ይላል መጽሐፍ ቅዱስ። ጌታ ለምን በርገር በላህ ለምን ለበስክ አይደለም ጥያቄው። አካፍል። ስለ ድሆች ለምን አልጮክም? በርገር ሆድህን እንዳያ የሞላህ በበርገር ስለ ህዝብህ መጮህ ግን ለምን ረሳህ? ወገንህን ለምን ረሳህ? እኔ ከተመቸኝ እኔ ከሞትኩ ሰርዶ አይብቀኝ እንዳያ ጥቅስ እየጠቀስ ቁጭ አለማለትህ ያስመሰግነኛል። አየህ ምቾት እንኳ የህዝብ የመከራ የሚያንገበግበኝ ሰው እንደው እንኳ ይሄ የተመቸኝ ሰው ልብሴን ባስቆጥር ልብስ ያልጨርሰው ግን እኔ የሚያሳስበኝ ሰው ስለሆንኩኝ እግዚአብሔራዊ የሆነ ማይንድ ስለሆነ ያለኝ የድሆቹ መራቆት ነው የሚያሳስበኝ። ኦኬ ልብሴን አውጥቼ ባካፍል ደስ ይለኝ ነበረ፣ ግን አላዳርሰውም። እንኳን ለኢትዮጵያ ህዝብ ለቤተሰብ የራሱ መላክ አቅቶኛል። ለምን ከአቅም በላይ ሆነ። ድሃው በዛ። ድሃ ሲያንስ ሀብታሙ ሲበዛ ሀብታሞቹ ድሆችን መርዳት ይችላሉ። አንድ ባለጠጋ ግን በመቶ ድሆች መካከል ድሃ ነው ራሱ። ስለዚህ ሁላችንን አሜሪካ የምንኖር ሰዎች እኛ ድሃ ሆነናል። በማን ምክንያት? በኢትዮጵያ ምክንያት፣ በአብይ አህመድ ምክንያት፣ አንተ በምትደግፈው ምክንያት ማለት ነው። ጨምር አባቴ ብንመሰለው። በነገራችን ላይ ክርስቲያን ቆይ አንዴ አውቀህ እያስጮኸኝ እንዳይሆን ተጠራጠርሁህ። ማለት ክርስቲያን ነህ ኦርቶዶክስ ነህ? በትክክል ኦርቶዶክስ ነኝ። እስኪ ማርያምን በል
ማርያምን የእውነቴን ነው። ንስሐ ካልገባህ በእግዚአብሔር መንግስት እድል የለህም። እውነቴን ነው። ከልብህ ከሆነ ብዬ ነው። እውነቴን ነው። ከልብህ ከሆነ እያስለፈለፍከኝ ከሆነም እውነቴን ነው የምነግርህ፣ ይህ ትልቅ ኃጢአት ነው። አብይ አህመድን የምትደግፍ ሰው ከሆንክ አብረህ ሲሆን ነው የምትገባው። እውነቴን ነው የምነግርህ፣ እድል ፈንታ የለም በእግዚአብሔር መንግስት። ምክንያቱም ብታሰር አላስፈታኝም ነው የሚልህ ፈጣሪ። ህዝቡ እየጮኸ ነው፣ እያለቀሰ ነው። አየህ አንተ ተወልደ ያደግክበት መቼም የኦሮሚያ ክልል ነው የተወለድከው፣ ወይ አማራ ክልል ነው፣ ወይ እንደ ተመስገን ጥሩነህ ባንዳ ሆነ ነው ያለው፣ ወይ እንደ አብይ አህመድ እንደ ሽመልስ አብዲሳ ገዳይ ሆነ ነው ያለው ማለት ነው። ከነዚህ ሰዎች ውጣ። እኔ የምመክርህ እውነቴን ነው፣ ለህሊና ስጥ። አትሊስት ንስሐ ግባ። እውነቴን ነው። አስቸኳይ ጊዜ አዋጅ ብሎ ወለጋን ሲጨፈጭፍ አልጮህም። እንደውም ደስ ስለሚል እንደዚህ ካልከኝ ስማ፣ እንደውም በትግራይ መካከልና ከኤቪደንስ ጋር ነው የማወራው። ጦርነቱ ሊጀመር አንድ ሳምንት ሲቀረው ማለት ነው እኔ ይሄ ጦርነት ሊነሳ ነው፣ ጦርነቱ እንዳይካሄድ የትግራይ አባቶችን በስልክ እየደወልኩኝ ማለት ነው ወደ 5 የሚጠጉ እዚህ ሀገር የሚኖሩትን፣ ሁለተኛ እና አሉላ ሰሎሞንን በስልክ እያገኘሁኝ ኢትዮ 360 ላይ ያሉትን እነ ሀብታሙ አያሌውን አሉላን አነጋግሬያለሁ። በሚዲያ ላይ በአንድ በኩል በትግራይ በኩል ለትግራይ እንትን ጦርነት ለትግራይ ባህላዊ ጨዋታ ነው ይሉ ነበር እና አሉላ። በዚህ ደግሞ በአማራው በኩል ደግሞ ትግራይን እንጨብጣታለን የሚሉ ነበሩ። በዚህ መካከል ኧረ ይሄ ጦርነት ቤተክርስቲያንን ያወድማል፣ ሀገር ያጫርሳል፣ ይሄ ጦርነት ለማንም የሚጠቅም አይደለም፣ ስለዚህ አርግቡት ብዬ ይኸው ስልክ የተቀበልኩት አሉላን ያውን በሜሴንጀር ገብቼ ከአንድ ሰዓት እግዚአብሔር ይስጠው፣ በዚህ አጋጣሚ አመሰግነዋለሁ። በውስጥ መስመር አገናኝቼ ይህን ነገር የምትጎርሩትን ነገር ሰው ሀገር ላይ ሆናችሁ ህዝቡን ወደ ጦርነት እየመራችሁት ነው አቁሙ ብዬ የመከርኩ ሰው ሞራል ያለኝ የሃይማኖት አባቶች ደግሞ በውስጥ እያገኘው ኧረ ተው አስቁሙ፣ ይሄ ነገር መከራ ሊመጣ ነው እያልኩኝ ልጠራልህ እችላለሁ። አንዳንዶቹ ጳጳስ ነው አሁን እዛ ትግራይ ሄደው ማለት ነው አይ እኛ ምን አቅም አለን ይሉኝ ነበር፣ ልክ እንዳንተ ማለት ነው። አሁን እንደምትለው እኛ ምን አቅም አለን እንደው ትልልቆቹ ይሉ ነበረ። ግን በኋላ ስሰማ በሚቀጥለው ሳምንት አዲስ አበባ እንገባለን ብሏቸው ነበር አሉ። አታናደኝ። ብአዴን የሚባል በድን፣ ኦህዴድ የሚባል ተላላኪ፣ ህወሓት የምትባል መርዘኛ ናቸው አብይ አህመድን የወለዱት ያሳደጉት። ዛሬም ድረስ ህዝብ የሚጨፈጭፉት እኮ እነሱ ናቸው። ሌላ እኮ መንግስት አልመጣም። ራሱ የኢህአዴግ ጥርቅም እኮ ነው አሁን መንግስት ላይ የሆነው። ህወሓትንማ ግጥምም ስገጥምባት ነበረ። ብአዴንንማ አሁንም ድረስ ግጥም እየገጠምኩበት ነው። እነዚህ ነውረኞች አሉ እንዴት የብሔር ፖለቲካ ህገ መንግስት አጽድቀው ህዝቡን የሚያባሉት እንዴ? ስለዚህ ስለ ትግራይ ህዝብ ካልከይ ግን በታምር እኔ ልንገርህ የአክሱም ቤተክርስቲያን ከየትም አካባቢ ካለችው ቤተክርስቲያን የምትበልጥብኝ እንጂ የምታንስብኝ አይደለችም። ሲጀመር የኔ ትውልዴ ከየት እንደሆነም አታውቅም አንተ። ስለዚህ ህዝብንና መንግስትን ለይታ አውራ። ብልጽግና አሁን ብሔር የለውም፣ ሌባ ነው። ግን ኦሮሞ ነኝ ነው የሚለው። ሌባ ወንበዴ ነው። የኦሮሞ ህዝብ እየታገለ ነው ያለው። ስለ ፓርቲ ሳወራ ስለ ብሔር የምታወራ ከሆነ አንተ ያንተ ሴታፕ የተደረክብህ ማይንድ እንጂ እኔ ካህኑ ቄሱ የትግራይ የንስሐ ልጆች አሉኝ እዚህ ሀገር፣ የኦሮሞ የንስሐ ልጅ አለኝ።
ነገ ለምሳሌ የትግራይ ህዝብ ሰላማዊ ሰልፍ እንውጣ አብረህን ውጣ ቢሉኝ አብሬ ነው የምወጣው። እሬቻ ላይ መጀመሪያ የጻፍኩትን ለምን አውጥተህ አትናገርም? ዜና ተሰርቶበታል። ስለዚህ ከኋላ ልንገርህ ታሪክ አለኝ። ዝም ብዬ አይደለም ማወራ። አንዳንዶቹ ይመጡና ዝም ዛሬ የተነሳው መስሏቸው የሚያወሩ ሰዎች አለኝ። ትራክ አለኝ። ኦኬ ታሪክ አለኝ። ማንም ደፍሮ አንድ የትግራዊ አባት መጥቶ የትግራይ ሲጨፈጨፍ ማለት አሳፍሬ ነው የምልከው። ምክንያቱም በውስጥ ገብቼ አስቁሙ እናስቁም ስል አንገታቸውን ደፍተው አንፈልግም ያሉኝ። ዘኔክስ ጦርነት ሲጀመር ግን ሎስ አንጀለስ ላይ ሰላማዊ ሰልፍ ወጥተው ነው ያዩዋቸው። ኦኬ እና እንደዚህ ያለ ነገር አይሰራም። እኔ ጋር ይኸውልህ አይሰራም። ኦፍኮርስ ለማስመሰል ሞክረዋል። እንደዚህ ብለሃል ምናምን። እኔ አላጠፋሁትም እኮ እየጎረጎርክ እየፈለግክ ከሆነ ታገኛለህ ማለት ነው። በጣም ብዙ ታሪክ ነው ያለኝ ወዳጅ። እኔ እንትን እላለሁ ምን መሰለህ አባት፣ ሌላ ጥያቄ እኔ ፌስቡክ ላይ እና ትዊተር ላይ እከተሎት ነበርና ኖ ሞር ሙቭመንት ላይ ነበሩ። እርሶ እንዳባት ስቶፕ ኖ ሞር ላይ ያለው አሁን ራሱ ኖ ሞር ላይ ነኝ። አሁን አይደለም ያልኩት ያለሁት የዛን ጊዜ ኖ ሞር ሙቭመንት ላይ ነበሩ። ጭፍጨፋው እንዲቀጥል እያስቀጠሉ ነበረ። ኖ ሞር ማለት ኖ ሞር የትኛው ነው? ኖ ሞር አምጣልኝ አውጣልኛ። ትዊተር ላይ ልንገርህ የህወሓትን ጦርነት በታምር አልደግፈው። ፎር ኤቨር አሁን ራሱ አልደግፈው። ህወሓትን በጣም ጦርነት ይቁም ማለት የነበረበት ወደ አንድ ወገን መወገን ያልነበረበት ይቁም ብዬ ፖለቲከኞችን ሚዲያዎችን አወራው እያልኩ አሰማኝም ነኝ። ፖስቶት ግን ይቁም አልነበረም። ህወሓት ይጥፋ ጦርነቱን በመደገፍ ሰማኝ ያለ ማስረጃ ዝም ብለህ እንድታወራ አልፈቅድልህም። ይኸውልህ እኔ ሳወራ የነበርሁት ጦርነቱ መካሄድ የለበትም። ጦርነቱ ከተካሄደ አንደኛ ሁለት ጉዳት ነው ያለው። አንደኛ ቤተክርስቲያን ነው የምትጎዳው። የክርስቶስ ቤተክርስቲያን ያለችው ማጆሪቲዋ ሰሜኑ ላይ ነው ያለችው። ሶማሌ ላይ አብዲ ህሌ ሲያቃጥላት መከላከል አልቻልንም። አትሊስት ትግራይ ላይ ግን ቤተክርስቲያን እንዳይቃጠል ህዝቡ መከላከል ይችላል፣ ኦርቶዶክሳውያን ስለሆኑ። አማራ ክልል ላይ ቤተክርስቲያን መከላከል ይችላሉ። ትግራይም ክልል ሆነ አማራ ክልል አብያተ ክርስቲያናትን በድሮን እንዲመቱና በመሳሪያ እንዲመቱ ያደረገው ጦርነቱ ነው እንጂ ችቦ ይዞ ቤተክርስቲያን የሚያቃጥል ትውልድ እዚህ አካባቢ የለም። አሕዛብ ግን የእኛን ቤተክርስቲያን ሊያቃጥሉ ሶማሊያ ላይ አቃጥለዋል። ኦኬ ስለዚህ ጦርነቱ እንዳይካሄድ በጣም ስጥር ነበረ። በአንጻሩ ህወሓት ታረገው የነበረው ፉከራዋ ደሜን ያፈለው ነበረ። ደሜን ነበር የሚያፈለው። ኦፍኮርስ እዚያ ጦርነት ላይ ትልቅ አስተዋጽኦ ያደረገችው ሲጀመር ይኸውልህ ኦርቶዶክሳውያን ሆነው ኦርቶዶክስን አከርካሪዋን መታን ሲሉ የነበሩ ሰዎች እንደወዳቸው አትጠብቅ። ግን ሰላማዊ ሰልፍ ወጡ ጦርነቱ ሲጀመር። ያን ጊዜ ጦርነት ሲመጡ ምን ብያችሁ ነበረ? ጦርነት ይጀመራል አቅም የለንም ብላችሁ ሰላማዊ ሰልፍ ወጣችሁ ምን ልትሰሩ ነው? እናስቁም ስላችሁ ለምንድን ነው እምቢ ያላችሁ? መጮህ ነው የሚሻለው ወይንስ ጦርነት እንዳይገባ መምከር ነበር የሚሻለው ብዬ እነሱ ብቻ አይደለም ሚዲያዎችን ትግራይ ሚዲያ ሃውስንና ኢትዮ 360 ሚዲያን ለማነጋገር ሁለቱን አውርቼ ሀብታሙ ምሽ ብሎ የነበር እግዚአብሔር ይስጠው፣ አሉላ ምሽ ብሎ የነበር እግዚአብሔር ይስጠው። አባቶቹ ግን ፈቃደኞች አልነበሩ እና በጣም ብዙ ሰው ስለሚለኝ ነው የተናገርኩት። አናገርከኝና ይበቃል። ሌሎችን ደግሞ ላስገባ። አንተ ግን ንሳለ አባቴ አንድ ነገር በማርያም ስም ኖ አንድ ነገር ብቻ ቆይ ጆ አንደኛ ንሳ ይምጡና ይታገሉ። እኔም ከጎኖ ትገባለሁ። ማርያምን ነው የምለው። ቆይ ስማኝ፣ አዲስ አበባ ይምጡና ይታገሉ። አዲስ አበባ መግባት እዛ ሆኖ እኔ ልንገርህ እገባለሁ። ባይዞን ይሄ ችግር እንደምመጣ ነው የምነግርህ። እኔ እኮ አልፈራም። ባይዘው ይኸውልህ እኔ ይሄንን ማውራት ሳይሆን በተግባር ነው። ሊስን ይኸውልህ እኔ ትረስት አድርገኝ
እኔ በዚህ ሰዓት ላይ ቆሜ ከመሄድ ልንገርህ ለህዝቡ ብሞት ነው የሚቀለኝ። የእውነቴን ነው። እኔ ሙቼ ነፃ የሚወጣ ህዝብ ቢኖር ነው የምነግርህ። እኔ ምንም መኖር የራሱ እኮ ትርጉም የለውም። ምንም እንደ አቡነ ጴጥሮስ ምንም ነገር ግን ለሰይፍ ይስጡ። ይኸውልህ ስማኝ፣ ከኔ በላይ ጫካ ገብተው የሚታገሉ ሰዎች አሉ። ኦኬ የኔ የኢትዮጵያ መምጣት እውነቴን ነው የምነግርህ። ይኸው መስቀሉን ይዤ ነው የምነግርህ። እኔ በመሞቴ የኢትዮጵያ ጦርነት ቢቆም አንድ ጊዜ አይደለም 1000 ጊዜ ለመሞት ዝግጁ ነኝ። እግዚአብሔር ያውቃል ልቤን። ምክንያቱም እኔ ስሞት ወደ እግዚአብሔር መንግስት እሄዳለሁ ብዬ ነው የማምነው። እኔ የምፈራው የተሻለ ዓለም ዛይን እሬ ወዝን ሰማ ውስጥ ለበሰብ ዘይት አለ ዛሰራለው እግዚአብሔር አይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው መንግስት አለ ብዬ ማምን ካለ እምኖርለት ሌላ ነገር የለኝም። እኔ በዚህ ምድር ላይ እውነቱን ልንገርህ፣ በቃ ምንም የምኖርለት እናት አባት እህት ወንድሞች ምናምን ደህይተዋል። በቃ የሉም፣ እንደሌሉ ቁጠራቸው። ሶ እኔ መኖር አሁን የህዝቡን ጭንቀት እያየው መኖር ኦኬ ኢትዮጵያ ነፃ እንድትወጣ የነ ማንድነው የባሩድ በርሜል ያ ማነው ፕሮጃስካ ማን ነበረ የጻፈው? ይሄ የብሔር ኢትዮጵያን በዘር በቋንቋ በነገድ ብንከፋፈላት ኖሮ ድሮ ነበር አስኳሏ የኢትዮጵያዊነት አስኳል ወጥቶ ህዝቡ እርስ በርስ ጦርነት ሲባል ላኛ መዝረፍ እንችል ነበር ብለው የጻፉትን ህገ መንግስት አድርጋ ያጸደቀች ሀገር እኮ ብቸኛ ሀገር እኮ ኢትዮጵያ ናት። የጠላትን ሐሳብ ወስዳ ከጋዜጣ ላይ ምናምን ለቃቅማ አምጥታ ህገ መንግስት አድርጋ በጦርነት ዘመኗን በሙሉ የምታሳልፍ ሀገር እኮ ያለች። ልታፍር ይገባል። እሺ እና እኔ በልተህ ማደርህ ራሱ ብልጽጋን ደግፈህ ጤነኛ መሆንህ ራሱ እስኪ ንገረኝ። ግን ምን ይሰማሃል? አሁን የ500 ምናምን ሺህ ቤት ሲፈርስ ህዝቡ ኦል ኢትዮጵያ በጦርነት እንደዚህ ሲሆን ነጋዴዎቹ ሱቃቸው መርካቶ አካባቢ የምታያቸው ሰዎች ፊታቸው አንዝሎ በየጎዳናው ላይ የተራቡ ልጆች ዳቦ ግዛልኝ ሲሉ ምን ይሰማሃል? እስኪ በማርያም የሚሰማሃል ንገረኝ። እስኪ ንገረኝ ምን ይሰማሃል? አባታችን ቃሎት ያሰማልን። ምን ይሰማሃል? በማርያም ንገረኝ ምን ይሰማሃል? አሁን ድሃ በሶ ስታይ ምን ይሰማሃል? አትሊስት በኢህአዴግ ጊዜ የተሻለ ለውጥ ነበረ። እንደው ማለት ሰው ሰርቶ ምናምን አስፋልት ነበረ፣ ችግርም እንደዚህ ሰላም ነበረ ማለት ፒስ እንትን ኤንድ ሴኩሪቲ በጣም ሃርድ ነበረ በኢህአዴግ ጊዜ የተሻለ ነገር ነበር። የባሰ አይመጣም ብለን ነው እንጂ ሲያቀብጠን እዚህ ውስጥ የገባ ነው ይሻል ነበር። ስለዚህ ምን ይሰማሃል ድሆችን ስታይ ፊታቸው የጠቆሩ ቦርጫሞች ሰዎች ሱሪያቸው ሰፍቷቸው በቀበቶ ወገባቸውን አስረው ሲሄዱ ምን ይሰማሃል? ይህንን መንግስት በመደገፍህ ደስ ይላል። ዞም እኮ የደገፉት መንግስት እኮ ነው አሁን እየሰራ ያለው። እርሶም እኮ እየደገፍኩት ነው ብለዋል። የኋላ ፖስቶትን ባመጣ ደግሞ በእርግጠኝነት እስከ ትግራይ ጦርነት ማብቂያ ድረስ እስከ ስምምነቱ ድረስ እየደገፉ ነበር። ፖስቶትን ግጥም ቅድም ሳነብ ግጥሙን ሰምተኛል። ይኸው ፎቶዬን ጭምር ለጥፌ ነው ታየዋለህ። ይኸው ስንት ሰው ነው ያየው? ስንት ሰው ነው ያየው? ይታያል። 2400 ለእኔ ሌባ አይደለሁኝ። ፎቶ ለጥፌ ነው የምታገልልህ። ምን ይላል? ይኸው ላንበው። ጀግና አባት ኖት። እዚህ ደግሞ መጥተው ቢታገሉ እንደው ምን አይነት እንደው በቃ አየህ እኔ ሪከርድ አለ የኩለት ቴንኪው በቃ አሁን ከብልጽግና ደጋፊ
ወደ ቀሲስ ዲበኩሉ ደጋፊነት አምጥቻለሁ። ንስሐ ግባ። ስለ እውነት ስናወራ ንስሐ ግባ። እውነቴን ነው። ንስሐ ግባ። የእውነቴን ነው። ስንት የንጹሃን ደም በፈሰሰበት ሁኔታ ብልጽግናን የምትደግፍ ከሆነ በእግዚአብሔር መንግስት እድል የለህም። የእውነቴን ነው። ምክንያቱም ድሆች እያለቀሱ ነው። በመላ ኢትዮጵያ ምድሪቱ አኬልዳማ የሆኑት ሙስሊምና ክርስቲያን አብረው ተቀብረዋል። ለመቃብር እንኳን ነፃነት ኢትዮጵያ አልሰጠችም። በዶዘር እና በግሪደር ነው ተቆፍሮ በጋራ ወለጋ ላይ የተቀበሩት። ሁለተኛ ወላሂን ሁለተኛ አማራ አልሆንም ብላ ያቺ ሙስሊም ሕፃን ልጅ ተገድላለች። 17 የዶምቢሎሎ ተማሪዎች እንደታገቱ የት እንደሄዱ አልታወቁም። ትግራይ ውስጥ ብትሄድ እግሩ እጁ የተቆረጠ አይኑ የፈሰሰ፣ አማራ ክልል ብትሄድ የጄኖሳይድ የሆነ በቃ ጭፍጨፋ ታገኛለህ። ተከምሮ ነው የምታገኘው። ስለዚህ ኦዲኤድ የሚባል ብአዴን የሚባል ወያኔ ወይንም ደግሞ ህወሓት የምትባል እነዚህ መርዘኞች አብይ አህመድ ማለት የእፍኝት ልጅ ማለት እፍኝ ማለት ነው። ከመርዝ ተወልዶ መርዝ የሆነ ህወሓትን ብአዴን ኦዲኤድን በልቶ ሌላ አሁን ሌላ ደግሞ እሱ ነው የሚበላው ይመጣል። ስለዚህ ከዚህ ሰውዬ ታጠብ፣ ንስሐ ግባ። መድኃኒዓለም ይቅር ይበልህ፣ ምሕረቱን ያብዛልህ። ለህሊናህ መንፈስ ቅዱስ ወቅሶህ መክሮ እንድትመለስ እግዚአብሔር ይርዳህ። ሰላም ሁንልኝ። ውጣ። መውጣት ትችላለህ። ሪፖርት እያደረክ ነው እንዴ? መውጣት ትችላለህ። የእርስዎን ቤት እንዴት አድርጌ ቻው ልበለው? ወጣ እና ንስሐ ግባ። እሺ ንስሐ ግባ። ፕሮፋይልህንም ቀይረው የአብይ አህመድ አድርገው ንስሐ እስከምትገባ አባቶችን የነዚህ ንጹሃን አባቶችን እንዴት ታደርጋለህ? በጣም የሚገርም ነው። አንሳው። እሺ የእርሶ አባቶች አይደሉም ብዬ ነው የማምነው እኔ። ከዚህ በኋላ የኔን አድርገው እንደውም ፕሮፋይል ላይ ያከበርኩት እንደው ቅስናውን ልብሶትን ነው እንጂ እርሶ በሱፍ ቢሆኑ እንደውም ሌላ ነበረ። የኔን አድርገው የኔን ፕሮፋይል ቀይረው ንስሐ ግባ። የብልጽግናን ነገር እንዳናግሩኝ እግዚአብሔር በሰላም እኔ ብትናገረኝ ራሱ ምንም አይመስለኝም። ይቅርታ አድርግልኝ። ምክንያቱም ጨዋ አሳደገኝ። ጨዋ ልጅ ነው። ይኸውልህ አይ ብልጽግናን የሚደግፍ ሰው ጨዋ ሊሆን አይችልም። ብልጽግናን ደግፈህ እኔ ልታከብረኝ ትችላለህ? በፍጹም። ሰላም እሺ፣ በሉቻው ይቀጥሉ። በሉቻው እሺ፣ ቴንክ ዩ ሰላም ነው። እሺ፣ በሉቻው መተው ግን ቢታገሉ በጣም ደስ ይለኛል። ሰላም ሁኑልኝ። ፈሪ ታገል። ዝም ብለህ እዛ ቁጭ ብለህ እኔ ልቀድስ ፈሪ እኔ እኮ ቅዳሴውንም መሰል አይ ቲንክ እሺ አንድ ሰው ላስገባ። የሚገርም እኮ ነው እናንተ። ጤና ይስጥልኝ። ጤና ይስጥልን። እግዚአብሔር ይመስገን። ጥያቄ አስተያየት እንዴት አሉ? ደህና። አይ ለመስማት ነው አሁን ነው ገና የመጣሁት። ሀሳቡንም ርዕሱንም ስላላወቅሁት ላዳምጥ እዚሁ ይችላሉ። እሺ ጥያቄ ያለው ብቻ ድሪልን እስኪ ላስገባ። አይ ቲንክ ድሪል ፋኖ ነው እንዴ? አንድ ፋኖ ላስገባ። እሺ ደግሞ እስኪ ድሪል መቼም የብልጽግና ደጋፊ እንደማይሆን ተስፋ አደርጋለሁ። እሺ ድሪል ሰላም ላንተ ይሁን። ጤና ይስጥልኝ አባ። እንዴት ነዎት? ይፍቱኝ ባርኩኝ። ገረገረ
ደግሞ በዚህ መጡ እንደ እርሶ። እሺ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ ይቀጥሉ። ፋኖ ነው ሲባል ቄሱም ጳጳሱም እንዲያው አልድፈር እንጂ ፋኖ በጣም ጨዋ ነው። በራሱን ህዝቡን ለመከላከል የተደራጀ አካል ነው። ጥንትም ከአባቱ ጀምሮ ያለ ነው። እርስዎ በጣም ጀግና አባታችን ነዎት። ፋኖ በደንብ እያየሁት ነው። የምሬን ነው፣ ዝም ብለን አይደለም። ፋኖ ወደፊት አባታችን ብሎ የሚጠራዎት አንዱ አባት እርስዎ ነዎት። ማንንም ሳይፈሩ በውጭውም ዓለም ሰላማዊ ሰልፍ ሲወጡ አይተናል። ለህዝባችን ድምፅ ሲሆኑ አይተናል። ማንም እዚህ እኔ አሁን እርስዎን የማይመጥን ስድብ እዚህ መጥቼ አልሳደብም፣ ግን ሌላ ቦታ ቢሆን ልኩን አስይዤ ነበር የምሰደው። እኔ አሁን የድሮ ደብተራ የሚባለው ሰው አይደለሁም። ህዝቤ ሲያነባ፣ ህዝቤ ሲያለቅስ አብሬ ካላለቀሱ ለህዝቤ ድምፅ ካልሆን ምን እሰራለሁ? እኔ ማን ነኝ? ከንቱ ነኝ። ዳዊት እንዳለ ከንቱ ነኝ እኔ መሆኑ ማለት ነው። ስለዚህ እርስዎ በጣም ትልቅ አባት ነዎት። ማንም እናያለን፣ ሲያንቋሾት ከበው ሲያንቋሾት ሲሰድቦት እናያለን። ማናየው የለም። አንድ ቀን ዋጋውን ያገኛል። ያ ሁሉ በስጋም ሆነ በነፍሱ ዋጋውን ያገኛል። እርስዎ አባታችን ደግሞ የእኛ አባት ነዎት። ይበርቱ። ያው ስድብ ያው ያለ ነው። መሰደብ ነው፣ መዋረድ ያለ ነው። እንዳይሰሙት ሌባ ሁሉ። እሺ ፋኖ የሚለው ትንሽ እኔ ባይዘው የፋኖ የሁሉም ነኝ። እኔ የሙሉም ኢትዮጵያ አብይ አህመድ የተባለ ገዳይን አስወግዶ ከስልጣን ማለት ነው ኢትዮጵያ በሰላም እንድትኖር የሚታገል ከየትኛውም 80 ብሔር ብሔረሰብ ጎን ቆማለሁኝ። እኔ ማለት ግድያን የሚያቆም ማለት ነው። የትኛውም ቄሮም ይሁን ፋኖም ይሁን ዘርማም ይሁን ትግደፍ ይሁን ማንም ይሁን ይህንን ግድያ እንዲቆም ኢትዮጵያ በሰላም ልክ አሜሪካ በሰላም እንደምንኖረው እንድትኖር የሚታገሉት ሁሉ አባት ሁኑኝ ካሉኝ አባታቸው ነኝ። ወንድም ሆነን ካሉኝም ወንድማቸው ነኝ። የሆነ ቦታ ላይ ግን ለብቻ የአንድ ብሔር ግን አይደለሁም። እኔ ካህን ነኝ። ካህን ክርስቶስን ወክሎ በምድር ላይ ለሁሉ የሚቆም ማለት ነው። ኦኬ፣ እንደዚያ እንዳይወሰድ ነው። ትክክል አይደለም እና ትክክል ነው እኮ እኔ ከየትም እንደው የዓለም አባት ነው። በቃ የዓለም አባት ነው። የኛም አባት ነው። ቴንክ ዩ ፋኖ። ፖለቲካ እንዳይሰሩ ሰዎች ደግሞ እሺ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ። እሺ ሌላ ሰው ካለ የሚሞግተኝ ብልጽግናን እደግፋለሁ የሚል ሰው አንዳንድ ቁጥር ነግቶ መግባት ይችላል። መሞገት የሚፈልግ ህሊና ያለው ይሄ መንግስት ፌር ነው፣ ትክክል ነው፣ ይሄን መንግስት መቃወም ነውር ነው፣ ወይንም ደግሞ ቄስ ፖለቲካ ውስጥ አያገባውም የሚል ሰው አንድ ሰው መጽሐፍ ቅዱስ ይዞ ካህን ፖለቲካ ውስጥ መግባት አይችልም የሚል አንድ ጥቅስ ጠቅሶ የሚያስረዳኝ ካለ እኔ እርግፍ አድርጌተዋለሁ። መጽሐፍ ቅዱስ በሙሉ የሚለው ስለ ፍትህ ተሟገት፣ ስለ ድሆች ተሟገት፣ የሚገሉትን አትግደል በል፣ የሚሰርቁትን አትስረቅ በል፣ የሚዘሙትን አትዘሙት በል ነው የሚለው። ገዳይ ካለ አትግደል የሚለው ቃል አለ ማለት ነው። አትግደል የሚለው ቃል ያለው ለገዳዮች ነው። አትግደል፣ ጩህላቸው ለተበደሉት። እኔ ጮት የድሆችን እሰማለሁ። ለድሆቹ የማይጮህ ሰው እርሱ ራሱ ይጮሃል አይሰማለትም ስለሚል እምጮህ ለራሴ ብዬ ነው ወዳጄ። ኦኬ የድሆችን ባንዳ ይከሰል። ኦኬ ሌላ ጥያቄ ያለው ሰው ኦኬ አንድ ቁጥር እየለካ ፋሲካ እሺ ፍስሐ ነው እሺ ብልጽግናን የሚደግፍ ሰው ብቻ ነው ማስገባ። ብልጽግና ነኝ የሚል ሰው ብቻ ብልጽግና እውነተኛ መንግስት ነው የሚል ሰው ካለ ይግባ። ፖለቲካ ነው ራሱ የሚል ሰው ካለ
እኔ አሁን ትክክለኛ ወንጌል እየሰበኩ ነው ብዬ ነው የማምነው። እኔ የሚያስረዳኝ እሱን ይምጣና። ኦኬ ፍስሐ ጤና ይስጥልኝ። ይሰማል እንዴ? አባ እኔ አማርኛ ብዙ አልችልም፣ ግን ትግርኛ ይሰማሉ ወይስ አይሰሙም? እሰማለሁ። ሽግር መጽዩ ናይዚ ሽግር ዚ ከይተፈተሐ ኩላ መዓልቲ ኮለል ክንብል ኢና። እዚ ትሪኦ ዘለካ ፍስሓ ዘመደ እዩ ኣብ ደቡብ ትግራይ ደሎ እዩ። ኣነ ካብ ኤርትራ ሰሜን ትግራይ ማለት እዩ። ኤርትራ ጥልያ እንዳሃበና ሽሚ የት አካባቢ ነህ? ሴት ነሽ አይደል? አዎ። ኦኬ የት አካባቢ? የት ኤርትራ? ያው ተራዬ ድንበር ላይ ነው። ኦኬ ተራዬ መንሳዕ፣ እናቴ ደግሞ መንሳዕ ወደ መታሕት ማለት ነው። ኦኬ እና እኛ ደክመናል። ንሕና ኢና ንጠፍእ ዘለና። ንሕና ትግራይ ኣምሓራ እዩ ዝጠፍእ ዘሎ። እቲ ውግእ ኣምሓራ እዩ ዝበፅሕ ናብቲ ማእከል የለን ማለት ኣይኮን። ሰብኣይ ሞተን ማለት ኣይኮን። ንዓይ ጋምቤላ ሓወዩ፣ ኦሮሞ ሓወዩ፣ ኩሉ ሓወዩ ንዓይ ድመስል። እታ ሽግር ግን ካብታ ምኒልክ ምስ ቆረፀና ሻዕያ መፅያሞ ነዚኣስ ከመይ ጌርና ንፈትሓ ንብል። ከምዚ ሕጂ ኮሚልካ ክትሓቶም ከለካ ኢትዮጵያውያን ኖኖ ምኒልክ ፃድቅ እዩ ነይሩ። ኖኖ ፅድቅና ዝፈልጥ እግዚአብሔር ጥራሕ እዩ። ኩላና ሓጢአተኛታት ኢና። እሳ ግን እኔ በአማርኛ ማውራት ስለማልችል ነው መነሻው የምኒልክ ያመጣው የምኒልክ ችግር ነው ብለሽ ነው የምታምኙ? የስ የምኒልክ ያመጣው እኛ ስንቆርጥ ከምን አሁን ለምሳሌ በምን አሁን ከአድዋ መልስ ያለውን ነው ከአድዋ በፊት ስለነበረው ነው። መጀመሪያ ለጥሊያን ተቆርጠን ይሄ አንድ ቤተሰብ ትግራይ በለው ሐማሴን በለው ባህረ ነጋሽ በለው ተቆርጠን እኛ ስንሸጥ ነው ችግሩ የመጣ። እንደዚያ ታሪክ እኮ ግን እንደዚህ አይደለም። ይኸውልሽ አሁን አይ ኖው ኢት እሺ እሰማሻለሁኝ ግድ የለም። ይኸውልሽ ታሪክ እንግዲህ እኔ በቤቴ የምታወሪው ታሪክ ይኸውልሽ የምታወሪው ታሪክ የምታወሪው አይደለም። እኔ በቤቴ በብራና የተጻፈ መጽሐፍ አለኝ። ከአፄ ፋሲል እወለዳለሁ፣ ከአፄ አትናቴዎስ እወለዳለሁ። ስለማውቀው ነው ታሪኩ ተጽፎ በብራና በቤቴ ያለ። ይኸውልሽ ታሪክ ይኸውልሽ አሁን አንቺ የምትይው አንዱ ነው። ግን በጣሊያን ጊዜ የነበረው ጦርነት ኢትዮጵያውያን ተጨፍጭፈው አልቀው በጣም ትንሽ ሲቀሩ ነው እንደምታወቀው አድዋ ላይ ድል የተደረገው እንጂ ዝም ብሎ ኖ አድዋ አይደለም። ከአድዋ በፊት እኛ ተቆርጠን ስንሄድ ነው ችግሩ የመጣ ነው ማለት አይደለም። ይኸውልሽ ጣሊያን እኮ 5 ዓመት እኮ እዚያ ሲኖር ይኸውልሽ እንዴ መሀል ሀገር እኮ ሁሉ ገብቶ ነበር እኮ ጣሊያን እኮ በኋላ ነው እሱ የአቅም ጉዳይ ነው። ለምን በዚያ መረዳት አቃተሽ? በአቅም ምክንያት ነው ብለሽ መረዳት እንዴት አቃተሽ? በአቅም አይደለም። በአሜሪካ እንትን አለ አርካይቭ አለ። እኛ የተሸጥነው እንኳን 15000 ሊራ ነው ምናምን ነው የተሸጥነው። ይሄ ኦኬ እኔና እሱ መብትሽን አከብራለሁ። እኔ አሁን እንትን መጨቃጨቅ አያስፈልግም። ግን እኔ ጥናት ስላደረኩ ነው ስለጠናሁት በቤቴ ያለ በቤቴ ያለ መጽሐፍ ስላጠናሁት ችግሩ ከዛ ነው የሚጀምረው እኮ። አሁን ይኸውልሽ እኔ አሁን ችግሩ መነሻውን ማውራቱ ለታሪክ እንተውለትና ሁሉ መንግስታት ችግር ፈጥረዋል። አፄ ዮሐንስ የራሳቸው ችግር ነበረ። አፄ ቴዎድሮስ የራሳቸው ችግር ነበረ። አፄ ምኒልክ፣ አፄ ኃይለ ሥላሴ ሁሉም መንግስታት የራሳቸው ችግር አላቸው። ደርግም የራሱ ችግር ነበረ። እንደዚህ አሁን እንደምትው ያለ በቤተ ክርስቲያንም ሆነ በሀገር ላይ የተበላሸ ፖለቲካ ሲኖር የቤተ ክርስቲያን
ሚና ምንድነው? የሃይማኖት አባቶች ሚና ምንድነው? መጽሐፍ ቅዱስ ምን ይላል ብለሽ ብትጠይቂኝ 6 ነገሮችን በትንሹ ልንገርሽ። አንደኛው ሞራል ኤንድ ፕሮፌቲክ ቮይስ ነው። ስነ ምግባራዊ የሆነ ነገርና ምክንያቱም ኮራፕትድ የሆነ መንግስት ካለ ስነ ምግባራዊ የሆነ ነገር እንዲኖር መሰራት አለበትና ፕሮፌቲክ ቮይስ ነው። ፕሮፌቲክ ቮይስ ማለት ምንድነው? ክፉን መሪን እግዚአብሔር ሊጣላው እንደሚችል ህዝብ የእግዚአብሔር እንደሆነና ህዝብን የሚበድል መንግስት ከስልጣኑ እንደሚወድቅ መተንበይ መቻል አለብን። ትንቢታዊ የሆነ ድምጽ መስጠት አለብን። አንደኛው እሱ ነው። ሁለተኛው ዲፌንደርስ ኤንድ ሂውማን ዲግኒቲ ነው። ሁለተኛው ቤተክርስቲያን ወይንም መጽሐፍ ቅዱስ የሚያስተምርና ቤተክርስቲያን ማድረግ የምትችለው ለሰው ልጅ ክብር መሟገት ማለት ነው። ሶስተኛ ሜዲቴተር ፎር ፒስ ኤንድ ጀስቲስ ነው። ለፍትህና ለእውነት አስታራቂ ሆኖ መቆም ነው። ፍትህ የሚባለው ነገር አሁን አንቺ የምታወሪው ነገር የታሪክ ብልሽት ካለ ጀስቲስ እንዲመጣ ያለ ጀስቲስ ፒስ የለም። ፒስ ዝም ብሎ የሚመጣ ነገር ስላልሆነ ሰላም ዝም ብሎ የሚመጣ ነገር። ስለዚህ ካህናት እኔ አሁን ካህን አይደለም አንደኛው የሶስት ሰዎች ነው። ሌላው ስድስተኛውና የመጨረሻው ሼፒንግ ኤቲካል ገቨርናንስ ነው። መልካም አስተዳደር እንዲኖር ማድረግ መቅረጽ፣ ለመልካም አስተዳደር ሰዎችን ማስተማር መምከር፣ እነዚህ ነገሮች አስፈላጊ ነገሮች ናቸው። ሶ አንደኛው ሶሉሽን የሚያመጣው አንቺ ስለጠየቅሽ ጥያቄ ሜዲቴተርስ ፎር ፒስ ኤንድ ጀስቲስ ነው። አስታራቂዎች ለሰላምና ለፍትህ አስታራቂ የሚሆኑ ሰዎች ታሪክን በአይነቱ የሚያጣላ ከሆነ መተው ነው ነው። ለምሳሌ ይኸውልህ ልንገርሽ፣ እኔና አንቺ ካንቺ የሆነ ሰው ቢሞትብሽ ከኔ 2 ሰው ቢሞት አይ እኔ እኩል አንድ ሰው ከአንቺ ልግደልና እንታረቅ አይባልም። መግደል ሶሉሽን አይሆንም። እህሳ ምንድነው? ይቅርታ የሚባል ነገር አለ። ኦኬ ጥፋት ነው የተደረገው ነገር። ከዚህ በኋላ ግን ኃጢአትን አናድርግ። ሶሉሽኑ እሱ ነው እግዚአብሔር። ስለዚህ እንደዚህ ያሉትን ነገሮች ማድረግ ነው። አየሽ አንቺ የምትይው ህመም ኤርትራን እንድትገነጠል ያደረጋት እሱ ትርክት ነው። አየሽ ኤርትራን እንደ ሀገር እንደ ብቸኝነት እንዲሰማት ተሽጠናል፣ ተክደናል። ስለዚህ እኛ ከኢትዮጵያ ጋር አንቀጥልም። እንዲህ ቆይ ሻዕቢያ ቆይ ልንገርሽ፣ እኔ ይኸውልሽ ታሪክ ስለማውቅ ነው። አብራርተው ይመልሳል። ይኸውልሽ እሱ ይኸውልሽ ቆይ ልንገርሽ አንዴ አድምጪ። በጣም ስለማከብር በኋላ ሬድ ላይን ነው እኛ ያየነው በአይናችን የተቆረጡት ሰዎች አይደለም ስትሉኝ ዳትስ ኦኬ ይቀጥላል። እኛ አንዴ ልንገርሽ እሺ አልተቆረጡ አንዴ ሚዩት አድርጊልኝ። ይኸውልሽ አሁን አንቺ የምትይው ነገር ኤርትራን ሀገር እንድታደርግ እንድትሆን ይሄንን ቁስል እየተረኩ ሻዕቢያ ኢትዮጵያን አፍንጫዋን ቆርጦ እንድትሄድ ያደረገ አንድ እሱ ነው። ኦኬ ዘሴም ትርክት አሁን ኢትዮጵያ ውስጥ አለ። አንቺ የምትይው ትግራይ አካባቢ ተሽጠናል፣ ተክደናል ምናምን የሚል አለ። ዘሴም ኦሮሚያ ክልል ላይ ይሄ አንቺ የምትይው አለ። ምን ይልቅ ቆራጭ ነው እንደዚህ ነው አገር መሆን አለብን የሚል አለ። አሁን ደግሞ አማራው ተበደል ተጎዳል። ስለዚህ
አገርን ቆማ እንዳትሄድ የሚያደርግ የባብ ፖለቲካ ነው። የፍኝት ፖለቲካ ነው። ኦኬ ምንም ጥቅም የሌለው ነገር ስለሆነ ነው። ለምሳሌ አሁን አማራ በጣም እየተበደለ ነው በዚህ ሰዓት ላይ። ኦኬ አገር መሆን አለብኝ ቢል ሶሉሽን አይደለም። ኦኬ ሶሉሽን አይደለም። ኦሮሞም አገር መሆን አለብኝ ይላል። ትግራይም አገር መሆን አለብኝ ይላል። አማራም አገር መሆን አለብኝ ይላል። ይሄ ሶሉሽን አይደለም። ኦኬ ለምን እንደማይሆን ልንገርሽ። ኦኬ ኤርትራ አገር ሆነች። የት ነው ብልጽግናዋ? የት ነው ሀብቷ? ምን አመጣች? ምንም። ያው እንደ ኢትዮጵያ ድሃ ናት። ኦኬ አሁን ኢቭን አሁን ትግራይ አገር ብትሆን፣ ኦሮሚያ አገር ቢሆን፣ አማራ አገር ቢሆን ደግሞ ጎጃምና ጎንደር ደግሞ ይገጥማል። ወለጋና አርሲ ደግሞ ይገጥማል። ስትገቢ ደግሞ እንደገና እዛው አጥቢያ ላይ ትጀምራለች። አጥቢያ ላይ ስትገቢ ደግሞ በድንበር ወንድማማች ይጣላሉ። መገዳደል ብቻ ነው የሚሆነው። አሁን የምታወሪኝ እኔ የታመምኩበት አገር የታመመበት ስለሆነ አይጠቅምም። የምታወሪኝ ነገር ካለ ይልቁንስ ስለወደፊቱ አውሪኝ። ኦኬ ስለወደፊቱ አንዴ ወደ ጠይቅሽ ነው። አሁን ስለወደፊቱ በኤርትራና በኢትዮጵያ መካከል ጦርነት እንዳይመጣ ምን እናድርግ? ኦኬ እንዳይመጣ። ምክንያቱም ጦርነት ማንንም አይጠቅም፣ ይበላል። ማውደም ነው ስራው። ጦርነት ማውደም ነው። አጋንንት ነው በዚያ ውስጥ የሚሰራው። ስላለፈው ስለ 100 ዓመት ብታወሪኝ እኔ it doesn't make sense ለኔ ምንም አይደለም። አላውቀውም። ምንም አይጠቅም የምታወሪኝ። ይልቁንስ አሁን በህይወት ያሉ ቤተሰቦችሽ ካሉ እነሱን ስለሚበላው ጦር አውሪኝ፣ እንዴት እንደምናስቀረው። ኦኬ አሁን ዳቦ የሚፈልግ ምዕመን አለ፣ ህዝብ አለ። ለሱ እንዴት እንድረስለት የሚለውን ካወራሽኝ እንደ ካህን ላወራሽ። ሰላም አምባገነኖችን መቃወም፣ ወንበዴዎችን፣ ሌቦችን፣ ገዳዮችን አትግደሉ ማለት፣ ህብረተሰቡ ለነጻነቱ ለፍትህ እንዲቆም ማድረግ፣ በብሔር ሳይሆን በሰውነት ሰው አንዱ አንዱን እንዲጠብቀው፣ ሰው ለሰው መድኃኒት መሆኑን መንገር። ኦኬ የመጨረሻ ልጠይቃችሁ። የማን ኦኬ ኖ let's talk real talk። የማን መንግስት ያለ ነው ኢትዮጵያ ሰላም የነበረው? ንገሩን። አይ ምን ጊዜ ኖ let's talk። እኔ እኮ የለም ሰላም የሚባል ነገር የለም። የሚጠፋው ህዝቡ በጣም ያሳዝነኛል። ኢትዮጵያ የሚጠፋው አይ ቆይ ልንገርሽ፣ ታሪክ ከሆነ የምታወሪው ይኸውልሽ፣ መታረቅ ከሆነ ምንድነው ያጣላን ብለን ነው ደርሽው ከሆነ ይቅርታ እንደተጠይቂው፣ የበደለሽ ከሆነ ደግሞ ማይሩይታ እንድትሰጪው ነው መጀመሪያ። ለምን ከጾሙም ከጸሎቱ ከስግደቱ በፊት ፍቅር ይቀድማል። ምክንያቱም ጸሎቱ ለመሰቀይም ከመዘር ዘወድቀ ማይከላስ፣ የቂመኛ ሰው ጸሎት በእሾ መካከል እንደወደቀ ዘር ነው የሚሆነው። ቂም ይዘሽ በቀል ይዘሽ ተጣልተሽ ብትጸልይ እግዚአብሔር የቂመኛን ሰው ጸሎት ስለማይቀበል መጀመሪያ መባሽን አንዴ እኔ ሃይማኖት ሰው ነኝ። ይኸውልሽ በጣም መስመሬን ማለቅ ሰው ነኝ። ከወንጌል ፈቀቅ አልልሽም። ኦኬ ስለዚህ አይ ተበድያለሁ እኮ ምናምን ብትይ ክርስቶስን ነው ማሳየሽ። መስቀሉ ላይ የሚያደርጉትን ያውቁምና ይቅር በላቸው ያለውን ጌታ ነው ማሳየሽ። ኦኬ እንጂ እያንዳንዱ ሰው የገባውኝ ምን ተበድላልና ከክልከለ ኢዝሞት ሶሉሽን አንደኛ እኛ የበደሉን ይቅር እንደምንል አቤቱ አንተም ይቅር በለን ብሎ ጌታ እንዳስተማረን ጠላት ቢራብ አብላው ቢጠማ አጠጣው ነው። ቂም በቀል መርዝ ነው፣ ይገላል ራስ ኢትዮጵያን እየገደላት ያለ የበቀል ፖለቲካ ስለሆነ ኦኬ ኤርትራን ይበላታል፣ አይጠቅማትም።
ኢትዮጵያን ይበላታል፣ አይጠቅማትም። አየሽ ቂም ነው በቀል አይጠቅምም። ይሄ የውሸት ሌቦች ወንበዴዎች የጻፉት ታሪክ አይጠቅምም። ምኒልክ መልካም ሰርቶ ከሆነ ገነት ነው ልወቅሰው አልፈልግም። ኦልሬዲ ገነት የገባን ሰው እግዚአብሔር የተቀበለውን ሰው ለምንድን ነው የምቀበለው? ኃጢአት ሰርቶ ከሆነ ደግሞ ሲኦል ስለሆነ እግዚአብሔር የፈረደበትን ሰው እኔ አልወቅሰው። ኦልሬዲ ፍርድ አግኝቷል። ምን አገባኝ? የሞተን ሰው ላይ መውቀስ ኃጢአት ነው። እኔ መለስ ዜናዊ ራሱን መውቀስ አልፈልግም። እኔ ኦልሬዲ ሞቷል፣ በክርስቶስ እጅ ውስጥ ነው ያለው። በእግዚአብሔር እጅ ያለን ሰው ሲኦል ከገባ አወራው ሰላም ይምጣ። ኦኬ መፍትሄ ስለ መፍትሄ አውሪና ይበቃናል። ወደ ኋላ ከተመለስሽ ግን ይበቃኛል። እኔ ደክሞኛል፣ አላወራም። ወደ ኋላ እኔ እንትን ቂምታም የለኝም ምናምን የለኝም፣ ግን ምን እንዳጣላን ደግሞ ካልተነጋገርን መፍትሄ የለውም። አውቀዋለሁ። ታሪኩን እኮ ነው እግዚአብሔር የሁላችን ያውቃል። ቴንክ ዩ። አንዴ ይኸውልሽ አንድ መጽሐፍ ላስነብብሽ። እችን መጽሐፍ አንበሻታል? ኢትዮጵያ የባህር ሜር ሚል አንበሻታል? እችን መጽሐፍ አንሚው ታርጊውና አንቢ። አላነበብኩትም። ይሄ መጽሐፍ ይኸውልሽ በ19 ሮማን ፕሮጃስካ የሚባል ሰው ነው የጻፈው። ደበበ እሸቱ ነው የተረጎመው እና ይሄ መጽሐፍ በ1935 እንደ አውሮፓውያን አቆጣጠር የተጻፈ ነው። ይኸው እንደ አውሮፓውያን አቆጣጠር እና ይሄ መጽሐፍ በዓለም ላይ በጋዜጣ በተለያየ መንገድ ታትሞ ጣሊያኖች ከተሸነፉ በኋላ ኢትዮጵያን እንዴት መበታተን አለብን የሚል ምክር መክረው የጻፉት ነው። ምን ይላል መሰለሽ? ፔጅ 5 ላይ እንዲህ ይላል። የአፍሪካ ስጋት ይላል። የአፍሪካ ስጋት የሚለው ርዕስ ላይ ምን ይላል? በኢትዮጵያ መንግስት አስተዳደር ላይ የሚታየው አሳዛኝ ጉድለት በሀገሪቱ የኢኮኖሚና የባህል እድገት ላይ እስካሁን ያደረሰው ተጽዕኖ ነው። ገዢው የአማራ ብሔር ለውጭ ኃይሎች ያለው ጥላቻ ለሁሉም የውጭ መንግስታትና ዜጎቻቸው አሳሳቢ ሆኗል ይላል። ገዢው ይኸውልሽ አሁን የአማራ መንግስት ገዢ የአማራ ምናምን ይላል። የኢህአዴግም ትርክት እሱ ነው። ገዢው እያለ የሚያወራው ኦኬ የአማራ መንግስት ይሉታል እነሱ ጠላቶቻችን ናቸው ይሄንን የሚሉት። እሺ የአማራ ብሔር ለውጭ ኃይሎች ልብ አድርጊ አድዋ ላይ ጦርነት የዘመተው ግን እነ አብዲሳ አጋ እነ የጀግኖች የኦሮሞ ፈረሰኞች ሁሉ ነው የታገሉት። ኢትዮጵያ እነ አባጁፋር ሳይቀር አብረው ተዋግተዋል። ኢትዮጵያን ድል ያደረጓት ኢትዮጵያውያን ናቸው እንጂ የሆነ አማራ ምናምን አለ። መሪው እንደ መሪ ምኒልክ ነበር። ኦኬ ከዚያ ምኒልኮቹ ምን ብለው ነው የሚያስቡት? የአድዋ ድል ምኒልክ ሲመራው የነበረው ጦር በነጮቹ ላይ ጥላቻ ስላላቸው አፍሪካን የመያዝና ነጮቹን የማባረር እንትናቸው ያላቸው ይላሉ። ጥናታቸው ነው እሱ የሚል ይቀጥላል። ልባሙ ይሉታል ምኒልክ እነሱ ዋይዝማን ብለው ነው የሚጽፉት። አንቺና ደግሞ የኔ ዘመዶች ደግሞ ቆራጭ ገዳይ ይሉታል። ነጮቹ ደግሞ እኛንን ሊገዛን ነው ይሄ ሰውዬ ብልህ ነው። ቆይ ቀጥሎ የሚሉትን ላሰማሽ። እንደውም የኢትዮጵያ ህዝቦችና ይላል ቀጥሎ የኢትዮጵያ ህዝቦችና ነገዶች በዘር በቋንቋ በባህል ከኢትዮጵያ ገዢዎች ጋር ራስን በራስ የማስተዳደር መብት ተሰጥቷቸው ቢሆን ኖሮ ገና ድሮ የኢትዮጵያዊነትን አስኳል ከውስጣቸው አውጥተው በጣሉ ነበር። አየሽ ነጮቹ ሲያጠኑ ምን ብለው ነው የጣሉት? የተሸነፍነው ኢትዮጵያውያን በቋንቋ በዘር በነገር ስላልተከፋፈሉ ነው። ራስ ገዝ ብናደርጋቸው በየአካባቢው የመንደር አለቃ ሾመን አንዱን
እንዲበላው እንዲጠባበቀው ብናደርግ ዘስ አሁን ያለው ማለት ነው። አሁን ያለው የኛ ህገ መንግስት ከዚህ ነው የተቀዳው። ኦኬ የኢህአዴግ ህገ መንግስት። ስለዚህ ብናደርግ ኖሮ ይላል የኢትዮጵያዊነትና አስኳል አሁን ወጥቷል። አማራው ነበር ኢትዮጵያ የሚል አሁን አማራው ብሏል። በቃ አሁን ኢትዮጵያ የምትባል የት ናት ያለችው? ማን ነው? የትኛው ማህበረሰብ ነው አሁን ስለ ኢትዮጵያ የሚያወራው? የለም። ሻዕቢያ ቀድሞ ወጣ፣ ህወሓት ቀጠለች፣ የዳዳ አማራ መጨረሻ ቀርቶ አሁንም ሄዷል። እሱ ምንም የለም። አሁን አየሽ፣ እነሱ ግን ምን አሉ? የኢትዮጵያ ህዝቦችና ነገዶች በዘር በቋንቋ በባህል ከኢትዮጵያ ገዢዎች ጋር ራስን በራስ የማስተዳደር መብት ተሰጥቷቸው ቢሆን ኖሮ ገና ድሮ የኢትዮጵያዊነትን ባለመገንዘብ ወደ አስከፊ ጀብደኝነት ለመግባት ጠርዙ ላይ ናቸው እያለ ይቀጥላል። ኦኬ ይሄ በእንግሊዝኛ፣ በጣሊያንኛ፣ በፈረንሳይኛ በተለያዩ ቋንቋዎች ተጽፎ በዓለም ላይ በጣም ፌመስ ሆኖ በመጽሔት ላይ ወጥቶ የነበረ መጽሐፍ ነው ይመስላል። ኦኬ ስለዚህ ኢትዮጵያ ያሸነፈችን አሉ። አንደኛ ጦርነቱ የነጭና የጥቁር ነው አሉ፣ ከፈሉት እና ልባሙ ምኒልክ ህዝቡን አንድ አድርጎ ነጮቹን የመግዛት አቅም እንትን ነው፣ ልባቸው ተራራ ነው። ኦኬ ይሄንን ለማድረግ ምን እናድርግ፣ ምን ተንግበር አሉ። ጥናት አጠኑ። ስለዚህ በእኛ ላይ የበላይ እንዳይሆኑና እንደ ሀገር ኢትዮጵያዊነትን ይዘው እንዳይቀጥሉ ምን እናደርጋሉ? በዘር በቋንቋ በነገድ ከፋፍለን ራስ ገዝ እናድርገው አሉ። ኦኬ ይሄንን ብአዴን፣ ኦህዴድ፣ ህወሓት፣ ምን ደኢህዴን የተባሉ አራት ጣዖታት ባንዳዎች፣ የጣሊያን ባንዳዎች፣ ባላደራዎች፣ የጣሊያን ባላደራዎች፣ የጣሊያን ባለውለታዎች ህገ መንግስት ቀረጹ። ምን የሚል? እኛ የኢትዮጵያ ህዝቦች ብሔር ብሔረሰቦች በቋንቋ በነገድ ክልል አካባቢ ከዛ ደግሞ ህገ መንግስቱ ትግራይ የራስ ገዝ ናት፣ ራሷን የቻለች ሀገር ናት። አማራ ራሱን የቻለ ነው። በቃ በአጠቃላይ ክልሎች ራስ ገዝ ሆኑ። ኦኬ ስለዚህ ራሱን ቻለ መንግስት ሆኑና አሁን ዛሬ የምናየውን እያጨርን ነው። የማን ነው ይሄ አጀንዳ? የባንዳዎች የጠላቶቻችን። ሰው አንቺ አሁን መተሽ ቤቱ ፈርሶ የሚበላው ዳቦ አጥቶ ባለበት ሁኔታ ላይ ስለ ብሔር ፖለቲካ ስታወሪኝ ህመም ነው ይሄ። የጠፋውበት ስለሆነ ህዝባችን የጠፋበት ስለሆነ this is very sensitive issue I don't want to talk። እንደዚህ ያለ ነገር ላይ ማውራት አልፈልግም። ኦኬ ስለዚህ ስለመጣሽ ከልብ አመሰግናለሁ። ጦርነት እንዲቆም አስተምሪ። ጦርነት ከተነሳ በጋራ ነው የሚበላን፣ ማንም አይተርፍም። ባይዘው ኢቭን ኢትዮጵያውያን እርስ በርሳችን ብንጣላ ራሱ ዳፋው ለኤርትራም ይጠቅማል። ኦኬ ምክንያቱም ብዙ ኤርትራውያን ኢትዮጵያ ውስጥ ይኖራሉ። እሱ ብቻ አይደለም ጎረቤት። ኦኬ ስለዚህ በሰላም አንድ ህዝቦች ስለሆንን በቋንቋም በስነ ልቦናም በመልክም በሃይማኖትም አንድ ነን። ኦኬ አንድ ነን። ኦፍ ኮርስ ኤርትራውያን አትወዱም እንደዚህ ስትሉ በጣም አንድ ኤርትራዊ በጣም ተናዳብኛለች። ኖ አንድ ሁነን አናቅም ብላኛለች። እኔ ኤርትራን ማያት እኔ አሁን ራሱ ማያት እንደ ሀገር ራሱ ይቅርታ አድርግልኝና እንደ ሀገር መብታቸውን አከብራለሁ። ግን የኤርትራ ህዝብ ለኔ ማለት አብረውኛውን ቤተክርስቲያን አብረውኝ የሚያስቀድሱ የንሳ ልጆች ስላሉኝ እኔ ማያት ልክ እንደ ጎጃም እንደ ጎንደር ነው ማያት። ከዛ የተረፋለም መንግስታት ነው እንጂ የለያዩን ህዝባችን አንድ ነው። ኦኬ ስለዚህ እንደዚህ ያለ ነገር ካደረግን ሱዳንና ኬንያ ራሱ አብረው ቢሆን ደስ ይለኛል።
እንዴ ለምን የምናስፈራ ሀገር ብንሆን አሁን እኔ ካሊፎርኒያ ነው የምኖረው አሜሪካ ከካሊፎርኒያ ከአሜሪካ ገነጣላለሁ ብትል ለአሜሪካ ምን ያህል ስጋት እንደሚሆን አስበሽዋል ቴክሳስ ራሴን የቻለ ሀገር ሆናለሁ ብትል አሜሪካ ተበጣጥቃ ወደ እንግሊዝ ባርነት ነው የምትገባው ይሄ እንዲመጣ ስለማልፈልግ ነው እና ይሄንን ጥላቻ ፖለቲካችሁን እዚያው ጣሉ እኔን አይመለከተኝም ጥላቻ አይደለም አይጠቅምም እንድሕር ዝጠቕመኩም ኮይኑ ከምኡ ቀፅሉ ምንም ፀገም የለን ድሕሪ ሕጂ ከማን ኣነ ከምዚ ዓይነት ክሓትት ኣይደልን እየ ስለምንታይ ክትዛረቡ ስለደይ ትደልዩ ሓቂ ክወፅእ ኣይትደልኝኹም ከይተዘራረብካ ኣይፍታሕን እዩ ደሓን ግን ዝናዕኹም ገዲፈ ኣለኹ ቻው እሺ ሰላም ሁኚልኝ በጣም ነው የምወድሽ እግዚአብሔር ይስጥልኝ አመሰግናለሁ ስለመጣሽ ቴንኪው እህታችን ኦኬ ኃይሌ የምትለን ነገር ካለ አይቲ የሆነ ነገር በለንና ይብቃ ይመስለኝ የራቀ ነገር ሲመጣና ለህዝቡ እዚህ ወደ 200 ምናምን ሰው ያያል ለዛ አይነት አስተያየት ሲሰጥ ትንሽ አስቸጋሪ ሁሉም እኮ ችግር ነበረባቸው እናውራ ካልን እኮ አፄ ዮሐንስ ብዙ ህዝብ ጨፍጭፈዋል አፄ ምኒልክም እንደዚያው እናውራ ካልን ማለት ነው አፄ ቴዎድሮስም እንደዛው ያንዳንዳቸው እኮ ችግር አለባቸው ዳዊትም እኮ ኦሪዮን አስገድሏል ችግር የሌለበት መንግስት አለ ማለታችን ነገር ግን በጣም ካሁኑ የባሰ የተሻሉ መሆናቸውን የምናየው ግን ቢያንስ ህዝባቸውን ቴዎድሮስም ሲታገል የነበረው ኢትዮጵያን አንድ ለማድረግ ነው አፄ ዮሐንስም መተማ ላይ አንገቱ ተቆርጦ የሞተው በሱዳኖች የተቆረጠው ለሀገሩ ሲሮጥ ነው ምኒልክ እንኳ ከጎጃሙ ንጉስ ተክለ ሃይማኖት ጋር እንኳ ሲታገል ማርኮ እንጦጦ ላይ ወስዶ አሳክሞ አንተ ብትሆን ምን ታደርገ ነበር ሲለው እኔማ ቆራርጬ ለአሞራና ለአውሬ ነበር የምሰጠን ያለው ተክለ ሃይማኖት ምኒልክም ቢሆን ያንን ሁሉ ሲታገል የነበረው አንዲትን ኢትዮጵያን የቴዎድሮስን ራዕይ አንድ ለማድረግ ነው አፄ ዮሐንስም ሲታገል የነበረው እሱን ነው እንደውም ጦርነት በአፄ ምኒልክና በአፄ ተክለ ሃይማኖት መካከል ጦርነት ሲካሄድ እንደሚታወቀው አፄ ዮሐንስ ንጉሰ ነገስት ነበሩ የጎጃሙ ተክለ ሃይማኖት ንጉሰ ጎጃም ወከፋ ምኒልክ ንጉሰ ሸዋ ወሎ ተብሎ እሳቸው ንጉሰ ነገስት ነበሩ ግን አፄ ዮሐንስ ደግሞ ጥሩ የሆነ ኳሊቲ የነበራቸው ደግሞ መሪ ናቸው የቤተ ክርስቲያናችንም ሰው ናቸው ኦኬ የእያንዳንዱ አፄ ኃይለ ሥላሴን ምንወስድ በላይ ዘለቀን የሚያክል ጀግና ገድለው አስገድለዋል ምን ጤነኛ የሆነ ሰው እኮ ግን እንደ አብይ አህመድ ያለ ገዳይ ግን በምድራችን ላይ የለም ኦኬ አትሊስት እና እንደ ኢህአዴግ ያለ አውሬ መንግስት ጸረ ደርግ ራሱ ገዳይ ነው ግን ለአንዲት ኢትዮጵያ ግን ድንበር ግን ለአንድ ሱዳን ለአንድ አሁን የሚበላንን እንዴት አድርገን ቅማል ራሳችንን የሚበላንን ቅማል እንዴት እናራግፈው የሚበላንን ትኋን ቤታችንን የወረሰው ቁንጫ ወርሶታል እንዴት አድርገን በሰላም እንኖር ከጦርነት እንዴት እንውጣ ህዝባችን ነግዶ እንዴት ያተርፍ ነው በቃ ስለዚህ ማሰብ ካልቻልን እያከክን ወደ ኋላ አሁን የሚበላይ ሌላ ጅብ ስለተናንተናው ጅብ ያወራኛል ስላመለጥኩት እኔ ስለማላቀው ምን ይልክም ባል ያላቅም መቶ ምናምን አመቱ ሆኖታል በቃ እኔ መለስ ዜናውን ራሱ ማውቀስ አልፈልግም ምክንያቱም ውስጥ እግዚአብሔር በእግዚአብሔር እጅ ነው ያለው ወይ ተፈርዶበታል ወይ ተፈርዶለታል ከተፈረደለት የተፈረደለትን እኔ አልፈርድበትም ምን አገባኝ ከተፈረደበትም ሲኦል ይበቃዋል በቃ ስላለው መንግስት የሚበላኝ ህዝቡን ያደህየ ጨቋይ መንግስት እያለ ስለዚህ ላውራ የሚለኝ ሰው ራሱ መስሚያ ይጠጥ ነው ይላል ያራዳ ልጅና ይሄ ትክክል አይደለም ስለ ህዝባችን ነፃነት ስለ ህዝባችን አንድነት ስለ ህዝባችን ፍቅር ነጋዴው እንዴት ነግዶ ያትርፍ በቃ ሪሲ እሱ ነው ቤተክርስቲያን እንዴ በሰላም ትኖር
ይሄ ነጋዴ በቆብ የሚነግድ ቤተክርስቲያንን የሚከፋፍል ጦረኛ መነኮሳት ይሄ ከብሔር ከፖለቲከኞች የባሱ በጥቋቁር አርጋቦች